ፖሊስም ነበረ ፖሊስም ፈራጠጠ ስለዚህ አሁን ምንድነው ናይጄሪያ ፕሪቶሪያ ላይ ለምሳሌ 2015 ነው 14 ላይ እንዲሁ በየጊዜው ስለሚያገረሽባቸው ተሰብስበው ናይጄሪያ ሰፈር ሄዱ ናይጄሪያዎችም ተደራጅተው ጠበቋቸው ቀጠቀጧቸው አሁን የሚመታቸውን ያከብራሉ የሚፈራቸውን ይንቃሉ እነዚህ ስብስቦች ሌጋል ስላልሆኑ ኢሌጋል ናቸው በእጃቸው ነብስ ከጠፋ ይከሰሳሉ ለወልኒቲንግ እነሱ የሚያደርጉት ምንድነው እንቅስቃሴ ነው በቃ ይሄ አዲስ ጄነሬሽን ነንኛ እንደ ድሮ እንደ ማንዴላ አይደለንም ስደተኞች ያለ መብታችሁ ኢሌጋል ናችሁ እዚህ ወጡ ነው የሚሉት በአካባቢያቸው ነው ለምሳሌ አሁን እዚህ የምታየው ታውን ላይ አይመጡም ምክንያቱም ታውኑ ሰፊ ነው ፕላስ ህግ ያለበት ነው ኢንፎርሜሽኑ በቀላሉ ይወጣል ሁሉም ካሜራ አውጥቶ ነው የሚቀርጸው ስለዚህ ለፖለቲካቸውም ይበላሽባቸዋል ባለፈው እንደዚሁ ናይጄሪያ ላይ ነበር ያጠመዱት ናይጄሪያዎችን ሲያጨናንቋቸው ሀገራቸው ላይ ያለው ናይጄሪያ ውስጥ ያለ የሳውዝ አፍሪካ ኢንቨስትመንት አለ M10 ካምፓኒ እሱን ዘጉባቸው እዛ ናይጄሪያ ሀገር ግማሹን አቃጠሉት ግማሹን ዘጉት ናይጄሪያ ሀገር ነው ሶ ዝም እንትን ደነገጡ ሳውዝ አፍሪካ እንደዚህ ናቸው አሁን ችግሩ የኛ ሀገር የኢትዮጵያ መንግስት ምንም ማለት መልስ አይሰጥም ምንም ኤምባሲው የኤምባሲ ሰራተኞች ያስቃሉ እነሱ ጧት ተነስተው ወደ ኤምባሲ አይደለም የሚሄዱት ሱቅ ከፍተዋል እያንዳንዱ የኤምባሲ ሰራተኛ ሱቅ አለው የራሱ ሱቅ አለው እና ወደ ኤምባሲ ሳይሆን የሚሄደው ወደ ሱቁ ነው ሱቁን ሊከፍት ነው የሚሄደው የቢዝነስ ሀገር ስለሆነ የኤምባሲ ሰራተኛ አስበው ቢሮውን ትቶ ሱቅ ነው ያለው ሱቁን ነው የሚያሯሩጠው እቃ ዛሬ ላመጣ ይጄ ነው ይቅርታ ከሰዓት ገባለሁ ይላል በግል ስልኩ ሲደውልለት እና ረስቶታል ስራው ይሄ የኢትዮጵያ መንግስት በደንብ ማጤን አለበት በዚህ ሰዓት ለምሳሌ የኢትዮጵያ የናይጄሪያ የተለያዩ አፍሪካ ሀገራት መግለጫ ማለት ስለዚህ አምባሳደር ሆኖ ቀበቶና ጡት ማስያዣ ካልሲ ይሸጣል ማራባስታር የሚባል አለ ፕሪቶሪያ ማራባስታር የሚባል አለ ልክ እንደ መርካቶ እንዴ የኤምባሲ ሰራተኞችን ለማግኘት እዛ ሱቃቸው ነው የምትሄደው የሚገርም ነገር በጣም አሳፋሪ የሆነ ነገር ባለ ጉዳይ እዛ ኤምባሲ እንከራተታል እነሱ ቢዝነስ ያሯሩጡ ነው የሚሉ ካልሲ እየገዛው ፓስፖርት ማደስ ፈልጌ ነበር ትሏልህ ካልሲና ምናምን እየገዛው በቃ እመጣለሁ አሁን ቢዚኛ ነው ቻይና ታውን ሄጄ ነው ቃል ገዛ ይላል በግል ስልኩ ሲደውልለት አሳፋሪ ነው እዛ የሆነው ዜጋ ያለም አይመስላቸውም እሱ በጣም ድክመት አለባቸው ሲደውሉ በቃ 24 ሰዓት ሲደውል ማንንም የሚያነሳው የለም ሰው ስለሌለ ከዛ በተረፈ እንግዲህ ፕሮቪንሶች ይለያያሉ ክልሎቹ ማለት ነው ክልሎቹ ይለያያሉ ይሄ ዞኖፎቢያ አታክ የሚደረግበት ክልሎች ይለያያሉ የት ነው ዋናው አታክ የሚደረገው ዋናው የዙሉ መሰረት የሆነው ቦታ ዙሉ ማለት ወሬር ነው ደርባን ኳዙሉ ናታል የሚባላል ለሴ ደርባን ብትል አሁን የፕሮቪንሱ ስም ኳዙሉ ናታል ነው የሚባለው ልክ እንደዚህ ኦሮሚያ ክልል እንደሚባለው የነሱም ኳዙሉ ናታል የሚባል ክልል አለ በቃ እዛ ስቃይን ነው የምታየው ስራ ጥሩ ነው ወይል ከጆዳፍ ስለሆነ ስራችን ኑሯቸው እንደዚህ ስፓዛ ሾፕ ልብስ ቤት ምናምን ብትከፍት ይገዛዋል ቢዝነሱ ጥሩ ነው ችግሩ ምንድነው ጀለሲ ፊሊንግ አላቸው ሴንሲቲቭ ናቸው ሆዲ ቢሳቸዋል የራሳቸውን ችግር ወደ ስደተኛው ነው የሚያመጡት ሱቅ መጥቶ እቃ እየገዛ መርቅ ካለ መመረቅ ግድ ነው ነፃ ስጠይ ካለ አባብደ ምናምን ካልሆነ ያው ያሳምጽባል እነዚህ ስደተኞች ተገቡ ዱቤ ስጠይ ብለው እምቢ አለኝ ብሎ ውጭ ወጥቶ ያሳምጽባል ግን ምንድነው ዋናውን ስደተኛውም ስፔሻሊ ኢትዮጵያኖች ማድረግ ያለባቸው አንደኛ ከክራይም እርስ በርሳቸው መጠቋቆምና መገዳደል እሱ ከፍተኛ ሆነ እንድንናቅ አድርጎናል በዜጋው በቃ ኢትዮጵያኖችን ሄዶ መዝረፍ ቀላል እንደሆነ በቃ ብለው ዛንዴ ዝም እንደሚሉ እርስ በርሳቸው መተባበር እንደሌላቸው አውቀዋል እሱ ለነሱ የልብ ነው የተሰማቸው ስፔሻሊ እዚ ያው
በብዛት ያሉት ከደቡብ የመጡ ናቸው። እነሱም እርስ በርሳቸው የተከፋፈሉ ናቸው። አይ ዶንት ኖ በብሔር ክፍልፍል ያሉ ናቸው። ፕላስ ደግሞ የመቀናናትም አለ እርስ በርሳቸው። የሱ ሱቅ ጥሩ ነው እሱን አስገድዬ እኔ ልወሰደው ወይም በተለያየ አይነት ቢዝነስ ትነካካና ማስጠፋት፣ ማስገደል፣ ሰው ማሳ ሃይጃክ ማስደረግ ምናምን ሰው ራሱ አበሻው ነው የሚጠቆመው። ለአበሻ ሀብታም ከሆንክ ልጅ ሃይጃክ እንዲደረግ ይጠቆምብሃል አበሻው ራሱ። እና ይሄ እኛ ላይ ያመጣው በደል ከፍተኛ ነው። በዜጋው እንድንታይ ያደረገን እይታ እየደከመ ሆኗል። እንዳልኩ ቅድም ሶማሌ ምናምን ላይ አይደፍሩም ሶማሌን አይደፍሩም። ያውቁታላ እንደሚቀምሱ። አበሻው ላይ የላላ ነገር ነው። የአንድነት ችግር አለና እሱ አስጠቅቶናል። ከዛ በተረፈ ይህ ዜኖፎቢያ የሚባለው ለሁሉም የመጣ ነው። ለሁሉም አፍሪካዊ የመጣ ነው። ኤክሴፕት ነጩን አይነኩም። አሁን ተባብሷል። ጥቁሩን ግን ያው ይሄ እኮ እንቅስቃሴ እኮ ነው። አሁን ምን መሰለ አንድ ፕሮቪንስ ላይ እንደዚህ ሲጀምሩ ሌላው ፕሮቪንስም ይጀምራል። እነዚህ ያንጎች ራሳቸውን አደራጅተው በቪዲዮ እየቀረጹ ሶሻል ሚዲያ ላይ እየለጠፉ አንዳንድ አነቃቂ ነገር እየተናገሩ እኛ አድቫንቴጅ መወሰድ የለበትም ስደተኛው ቢወጣ እኮ እኛ ጥሩ ኑሮ እንኖራለን ምናምን። የሚገርም ነገር ስደተኛው ቢወጣ መጥፎ ኑሮ ነው የሚኖሩት። በቢዝነስ ዓለም ላይ ከፍተኛ የሆነ የሚቸገሩት እነሱ ናቸው። ዜጋው ለምሳሌ ዜጋው ንግድ ላይ ብዙ አይደለም፣ ገና ልምድ እያካበተ ነው። ንግዱን የሚሰሩት የነበሩት ህንዶች፣ ነጮች ሁለቱ ብቻ ናቸው የተቀፈራረቁ ፖርቹጊዞች ምናምን። ስደተኛው ሲመጣ ተካፈላቸው ከነሱ። ከህንድ ነው በብዛት የተካፈለው። የስፓዛ ሾፕ፣ ልብስ ሾፕ ምናምን የህንድን ነው የጣለው፣ የህንድን ቢዝነስ ነው የጣለው። እንደዛ ሲሆን ግን በርካሽ እየሸጠ ነው። በርካሽ አውርዶ ገንዘብ ፕራይሱን አውርዶ ምናምን ሲሸጥላቸው ዜጋው ካስተመር ሆነ። ዞሮ ግን ምንድነው የሆነው? መጨረሻ ላይ ዜጎቹ ስርዓት በሚሆኑበት ሰዓት የፖለቲካ ሊደሮችም ይህንን ተገን አድርገው ስደተኛው ላይ እንዲሉ አመጽ እንዲያመጡ በቃ ከፖለቲካም ሊቶች የተሰራጨ መልእክት ያለ ይመስለኛል። ምክንያቱም አይ ሪመምበር 2008 ላይ ምንድነው የሆነው? ማት ሰው ነው ያለቀው በዚህ በዜኖፎቢያ። መልእክቱ የተላለፈው ከአንድ ግለሰብ ነው። ያ ግለሰብ ደግሞ ይሄ የዙሉ ትራይባል ኪንግ ነው፣ ባህላዊ ኪንጋቸው ነው። አመት ባል ነበረ የሴቶች የምናምን ቀን የሚባል የዙሉ የሴቶች ነው የምናምን ቀን ነበረ። እዛ ላይ ነው የተናገረው። ሰው በተሰበሰበበት በቋንቋቸው ፎሪነርን አስወጡ፣ የምን መለማመጥ ነው ምናምን ብሎ በቃ በቋንቋቸው ተናገረ። ከሁለት ቀን በኋላ ተጀመረ እዛ ኳዙሉ ናታል ፕሮቪንስ። ሰውየው በነገራችን ላይ ታሰረ፣ ተከሰሰ። ያው ብዙ ሰው ነው ያለቀው፣ ብዙ ፕሮፐርቲ ነው የወደመው። ማት ያበሻ ሱቅ ተቃጥሏል፣ የሶማሌ ሱቅም የምናምን እና በጣም ታፍ ታይም ነበር 2008። ከዛ ሰውየው ታሰረ፣ ተከሰሰ። ሁማን ራይት ነው የከሰሰው። ተከሰሰ፣ እስር ቤት ገባ። ከእስር ቤት ከወጣ በኋላ ታመመ፣ ሞተ ተባለ። ያውን አንድ ኪንግ ነው እንግዲህ አስበው፣ ትራይባል ኪንግ፣ የዙሉ ትራይባል ኪንግ ነው። እንደዛ ብሎ ያን ሁሉ ህዝብ አስጨፍጭፎ የጦር ይዞ ያየነው ነው ሶሻል ሚዲያ ላይ አንድ ራሱ እነሱን የዙሉ ትራዲሽናል አለባበስ ነው፣ ባህላዊ አለባበሳቸው ነው። የነሱ ኪንግ ነው። 2008 ላይ ግደሉ፣ አውጧቸው፣ ጠፍጥፋቸው። ኋላችን ያለው የት ነው የተደረገው? ይሄ ራቁታቸው እንደዚህ የት ከተማ ነው? ጆሃንስበርግ አይደለም። ይሄ ጆሃንስበርግ ደርባን ነው። ኦኬ ደርባን ይሆናል። ኳዙሉ ናታል ላይ ነው እንደዚህ የሚብሰው። ጆሃንስበርግ ማለት ዋና ከተማቸው ነው ሳውዝ አፍሪካ። ያ የቢዝነስ ከተማ ነው ጆሃንስበርግ። ቢዝነስ ከተማ ነው፣ ሰፊ ነው። ጆሃንስበርግ ነው ብዙ ጊዜ እንዲያውም እንደዚህ እድል የሚቀናቸው። የሚገርም አንድ ነገር ልንገርና ልጨርስ። እኔ ጂፒ ስትሬት ላይ ተለጣፊ ሱቅ ነበረኝ እና ያኔ የዚህ ሀገር የኤክስ ፕሬዝዳንቱ ዙማ የሚባለው which is 36 ኬዝ ያለበት ሴት በመድፈር ሁሉ ምናምን ኬዝ አለበት። የሚገርም ነገር
መድፈር ሁሉ ምናምን ኬዝ አለበት። የሚገርም ነገር እሱ ገና ወደ ፕሬዝዳንትነት አልመጣም ነበር። የፍርድ ቀጠሮ ነው ያለው። የፍርዱን ፕሮሰስ የሚከታተልበት ጊዜ ነበር ያኔ። እና ምንድነው የሆነው? ፍርድ ቤቱ ከጂፒ ስትሬት ብዙ አይርቅም። ጂፒ ስትሬት፣ ማርኬት ስትሬት፣ ኮመርሻል ስትሬት፣ ፕሬዝዳንት ስትሬት ጋር ያለው ኮርቱ ሃይ ኮርት ነው። የሱ ኬስ ሲመጣ የሱ ደጋፊዎች እንዳለ ነው ከየአካባቢው ተጠራርተው የሚመጡ። ኬዙ ሲያልቅ ግን ወደዚህ ወደ ጂፒ ስትሬት ይመጣሉ። ያው የስደተኛው ሱቅ እዛ ስላለ እንዳለ ነው ባዶ የሚያደርጉት። ከፍተ ከታየ አለቀል በቃ ዕቃን ነው ባዶ የሚያደርጉ። እና እኔ አጋጣሚ ደግሞ ዕቃ ልገዛ ሂጄ ሰው ያስጠበቅኩ ነበርና እነሱ መጥተዋል። አካባቢውን ሞልተውታል። አላወኩም። እኔ ልክ ስታጠፍ ጥፋቷን ስታጠፍ ሳይ ያገር ሰው ነው ያለው። ከቧል። በየሱቁ እየተዘረፈ ነው። እኔ ሱቅ ለማዳን ሲሄድ ተሳስቼ የኔ ለካ ባዶ አድርገውታል። ባዶ ሆኗል። እና እሱን አልፌ ሌላ እንዴ ሱቅ የጠፋብኝ የቱ ጋር ነው ያለው? ሳይው ይሄ ነው ኦሬዲ የተዘረፈ ነው። እና አንተ እቺ ታይሟን ጠብቀ ካልዘጋ እንደዚህ ነው በቃ ባዶ የሚያደርጉ። በሆነ አጋጣሚ ሰልፍ ይኖር፣ ሰልፉን ጨርሰው ይመጣሉ። ስደተኛው ሱቅ ታርጌት ያደርጋሉ። በቃ መዝረፍ ነው። እና ይሄ እንግዲህ መንግስትም እንዳልኩ ፖለቲካ ትርፍ ያተርፍበታል። የኤንሲ መፈረካከስ አለ። ሌሎች ደግሞ ኤምኬ የሚባል አለ። በጣም በሚገርም ሁኔታ የሀገር ራሱ እኔ መፍረሱ አይቀርም ነው የምለው። ምክንያቱም በብሔር መደራጀት ጀመሩ። እኔ ያለ አንተ ያለኝ ቆይ ትጠይቀኛለህ አንዴ እቺን ነገር ልንገርህ። በፊት ይኸውልህ ይሄ ምንድነው የነጻነት ትግል የሚያደርገው ኤንሲ ፓርቲ ነበር። የነጻነት ትግል ከነጮች ያን ትግል አድርጎ 95 ላይ ነጻ ከወጡ በኋላ በምርጫ ሆኖ ኤንሲ እስከዛሬ እስከ ባለፈው 2 ዓመት በፊት እሱ ነበር የሚያሸንፈው በከፍተኛ ድምጽ። ምክንያቱም የነጻነት ታጋይ ነው፣ ብዙ መስዋዕት አድርገዋል በሚል ሎካሉ ህዝብ እሱን ነው ፌቨሬት የሚያደርገው። አሁን ያለው መሪ የትኛው ፓርቲ ነው? አሁን ያለው ያ ኤንሲ ነው። ኤንሲ ነው። ኤንሲ እንትና ሳራማፖሳ ኤንሲ ነው። ግን ምን ነው መሰለ ካለፈው 2 ዓመት በኋላ ነገር ሁሉ ተበላሸ። ኤንሲ ውስጡ መፈረካከስ ጀምሮ ተከፈለ። ከ2 ከ3 ተከፈለ። 3 ቦታ ተከፈለ። ከ3 ቦታ ሲከፈል ሶስቱም በራሳቸው ብሔር ነው የሄዱት። ለምሳሌ ዙሉ ከፍተኛ ቁጥር ያለው ነበር ኤንሲ ውስጥ ራሱን የቻለ ፓርቲ መሰረተ፣ ኤምኬ የሚባል። ቬንዳ ራሱን የቻለ ኢኤፍኤፍ የሚባል በማሊማ የሚመራ አለው። ሌላ ደግሞ አለ እዛ ሱቱ ምናምን የሚባሉ ደግሞ ፓርቲ አላቸው። አሁን ተገን ያደረጉት አስተማማኝ ድምጽ ይሰጠናል የተባለው ዙሉ ነበር። የዙሉ ፖፑሌሽን ብዙ ስለሆነ ይሄ ኤምኬ የሚባል ፓርቲ ዙማ የሚባለው ኤክስ ፕሬዝዳንቱ ከኤንሲ ከተጣላ በኋላ ኤምኬ የሚባል ፓርቲ መሰረተና ምን አደረገው? የኤንሲን ድምጽ ዳውን አደረገው። ከፍተኛ ቁጥሩን ይዞበት ሄደ። ኤምኬ በዙሉ ብሔር ብቻ የተደራጀ ነው። አሁን ላስት ታይም ምርጫ የነበረ ታይም ላይ ኤንሲ የተጠበቀው 51 50 ፕላስ ነበር የሚያመጣው እንደለመደው። ሲታይ 42 አመጣ። ኤምኬ 27 አመጣ። ዲኤ የነጮች ፓርቲ ነው 32 33 አመጣ። አሁን ሁሉም ከቁጥር በታች ሆኖ ምንድነው ያደረገው? ኤንሲ ቶሎ ሄዶ ሌላ ሰው አሊያንስ እንዳይፈጥር ከዲኤ ጋር ቶሎ ሄዶ ከዲኤ ከነጮች እንግዲህ ነጭ ማለት በዚህ ሀገር የዲኤ ፓርቲ ማለት የተወገዘ ነው። የጨቋይ ነው፣ የአፓርታይድ ፓርቲ ነው ምናምን የሚሉት ነገር አለ። ግን ኢዝ ኖት ሪሊ የአፓርታይድ ፓርቲ አይደለም፣ ግን ነጮች ነው ያሉበት። ዞሮ ዞሮ ያው ያጠባሳ ስላለ የነጮ ጠባሳ የአፓርታይድ ፓርቲ ነው ብለው ነው ዲኤን ማንም የሚመርጥ የለም ጥቁር ከነጭ በስተቀር። አሁን ምንድነው ያደረጉት? ኤንሲዎች ቶሎ ብለው ሄደው ከዲኤ ጋር አሊያንስ ፈጥረው ምንድነው ዲኤ ፓርቲ? ዲኤ ስትል አላቅም። ምንድነው ስለ ዲኤ ፓርቲ? ዲኤ ማለት በቃ እንደ ብልጽግና ምናምን ፓርቲ ነው፣ የፓርቲ ስም ነው። አሁን ዲኤ የሚባለው የነጮች ፓርቲ ነው፣ የፖለቲካ ፓርቲ። ኤንሲ የጥቁሮች ነው። ኤንሲ ማለት በዘመናት ሲታገል የሚበጠብጠው ነጭ የማይወደው እሱ ደግሞ ኢኤፍኤፍ ይባላል። ኢኮኖሚ ፍሪደም ፋይተር
ቀይ ቱታ ማለት ያ ኢኮኖሚ ፍሪደም ፋይተር ነው። እሱ ደግሞ ራሱን የቻለ ከኤኤንሲ የወጣ ነው። ሎንግ ታይም የወጣ ነው። ፓርቲ ሆኗል፣ ተመርጧል፣ አንድ ፕሮቪንስ ያስተዳድራል። ግን ችግሩ አሁን ባለፈው ዊክ ላይ ተከሷል። ያው በፍሮድ በምናምን ተከሶ ወደ 3 ዓመት ተፈረደበት። ሊደራቸው የኤፍኤፍ ነው እንግዲህ ኢኮኖሚ ሼር እናደርግ የሚለው እሱ እንዲያውም ለውጥ አምጥቷል ማለት ይቻላል። ኤፍኤፍ እዚህ ሀገር የላንድ ሼር የፋርመር ነጮችን አሳልፈው ለጥቁር እንዲሰጡ ስፔሻሊ በኖርዘርን ሳይድ ባለው ሳውዝ አፍሪካ ላይ ከፍተኛ ሚና ተጫውቶ ነጮች አሳልፈው መሬታቸውን ለጥቁር ሰጥተዋል። ወደዚህ ኖርዘርን ኬፕ ወደሚባለው ፕሮቪንስ ኢንፋክት ሌላ ፕሮቪንስ ላይ ምንም ነገር የለም፣ ግን ጥቁሮች የሚበዙበት ጋር መሬት ነጮች አሳልፈው ኦልሬዲ ሰጥተዋል። ወደዚህ ወደ ዌስተርን ኬፕ መጥተዋል። ስለዚህ አሁን ምንድነው የሆነው? የፖለቲካ መንገራገጩን ተገን በማድረግ ስደተኛው ላይ የሚደረገው ዘመቻ ድጋፍ ያገኛል። በፖለቲከኞች በፖለቲከኞች ከፍተኛ ድጋፍ ያገኛል። ያ ነው እንግዲህ አሁን ስደተኛው ደግሞ ራሱን ኦርጋናይዝ አድርጎ ሁሉም አንድ ላይ ሆኖ መውጣት ያለበት አሁን ነው። እየተንቀሳቀሱ ነው። የተለያየ ምንድነው ማድረግ የሚቻለው? እሺ ይሄ ነገር እየተባባሰ ሲመጣ ምን ይደረግ? ባይኮት ማድረግ፣ በየሀገሩ ድምጽ ማሰማት። ለምሳሌ ናይጄሪያ፣ ኢትዮጵያ፣ ኬንያ፣ ዚምባብዌ ምናምን የሚባሉ ሀገሮች ላይ ያሉት መንግስታቶች ጠንካራ ሜሴጅ ማስተላለፍ፣ እዚህ ኢንቨስት ያደረጋችሁትን እናግድባቸዋለን ማለት። ልክ እንደባለፈው ናይጄሪያ እንደዛ አደረጉ። ናይጄሪያ ላይ በጣም እንትን ብሎ ነበረ፣ አሰፍስፈው ለማስወጣት በየመንገዱ አታክ ያደርጓቸው ነበረ። ዜጋው ምን አደረገ? የናይጄሪያ መንግስት ኤምቲኤን ከፍተኛ ሼር ሆልደር አለው የሳውዝ አፍሪካ ኤምቲኤን ናይጄሪያ ላይ። ይህንን ካምፓኒ እንዘጋለን ብሎ ለ2 ቀን ዘጋው። የናይጄሪያ መንግስት ነው እንደዛ ያደረገው። ፈሩ፣ ደነገጡ፣ ጸጥ አሉ። አሁን በረደ ጉዳዩ። ወደ መንግስት ስለሄደ መንግስት አበረደው። እንዲያውም ከሰሳቸው፣ ዱልዱላ የሚባሉትን አንዳንድ ሰዎችን ከሰሳቸው። አቢዩዝ ነው ያደረጋችሁት ተብሎ። አሁንም መደረግ ያለበት የተለያየ አፍሪካ ሀገሮች ኢትዮጵያ ምን አላቸው? አፍሪካዎች ኢትዮጵያ ያላቸው ነገር አለ። ኢትዮጵያ ያላቸው ግሩፕ 5 አላቸው። ግሩፕ 5 ኮንስትራክሽን ካምፓኒ የሳውዝ አፍሪካ ነው። ማይኒንግ ካምፓኒ አለ። ሌላ ምንድነው? በሜዲሲን ይሰራሉ፣ በዳታ ይሰራሉ አላቸው። እንዴ በጣም ማለት አላቸው። ግሩፕ 5 ማለት እኮ ብዙ ቢልዶችን የሰራ መንገድ የሰራ እኮ ነው። ግሩፕ 5 ኢንቨስትመንት አለ አይደል እንደ ኢትዮጵያ ላይ። እነሱን ታርጌት አድርጎ መንግስት መግለጫ ማውጣት አለበት፣ የግድ ነው። አሁን ባለፈው የዛሬ ስንት ዓመት መለስ ዜናዊ ባለበት ሰዓት እንደዚህ ተከስቶ መለስ ምንድነው ያለው? ሄሊኮፕተር ልኬ ዜጎችን አስወጣለሁ አንድ ነገር ቢሆኑ ነው ያለው። ያኔ በህይወት እያለ ማለት ነው። አንድ አክሲደንት ተፈጥሮ ነበር፣ ስደተኛውን ባማከለ መልኩ እንዲሁ ናይጄሪያ ምናምን ኬንያ ሁሉ አወጣ። ስለዚህ አሁንም መደረግ ያለበት የሳውዝ አፍሪካ ካምፓኒዎች እዚህ መስራት አይችሉም እስከማለት መድረስ አለበት ሌላው ሀገር። ከዛ በኋላ ነገሩ ይስተካከላል፣ ጸጥ ይላሉ። ምክንያቱም ኢትዮጵያዊ ስማ፣ ግሩፕ 5 የት እንዳለ አድኑልን፣ የት ክልል ላይ እንደሚሰራ ብዙ ቦታ አለ። አረ የሳውዝ አፍሪካ ካምፓኒ ቼክ ማድረግ እኮ ነው በዌብሳይት። ኢትዮጵያ ላይ ያለ የሳውዝ አፍሪካ ካምፓኒ ብትል አሉ ስም ያላቸው አንዳንድ ስሞች አሉ። እና ሀገራት እንደዛ ማድረግ አለባቸው። የሚገርም ነገር ደግሞ ማት ስደተኛ ነው ያለው እዚህ ሀገር። ጥቁር ብቻ አይደለም፣ የአፍሪካ ስደተኛ ብቻ አይደለም ያለው፣ የመላው ዓለም ስደተኛ አለ። የብራዚል አለ፣ የአውሮፓ፣ የጣሊያን፣ የምናምን አለ። እነሱ ዜጋ ነው የሚመስሏቸው ነጭ ስለሆኑ ግን ወረቀት የሌላቸው። ይሄ ለዜጋው ምንድነው የሆነው? ፖለቲከኞች የሰጡትን ብቻ ነው የተቀበለው ማለት ነው። ኢዝ ኖት ሪሊ ከልቡ አስቦበት ለሀገሩ ተቆርቁሮ ለዜጋው ተቆርቁሮ ቼንጅ ፈልጉ ለውጥ ፈልጉ አይደለም። ለውጥማ ቢፈልጉ መሀት ነገር የሚስተካከላል፣ በጣም ብዙ ነገር። the only thing ግን ምንድነው የፖለቲካ መጠቀሚያ ነው የሆኑት እነዚህ ወጣቶቹ ዱልዱላዎቹ። ራሱ መከሰሳቸው ደግሞ አይቀርም፣ ኢንተርናሽናል ክራይም ነው ይሄ። መከሰሳቸው ስለማይቀር ፕላስ ያደረሱት ይሄ በግለሰብ ደረጃ ላይ የሚያደርሱት በደል
አቢዩዚንግ ነው እስከ መሞት የሚያደርሳል። አሁን ነው እንዲያውም የተውት እንጂ ጎማ ከቶ ማቃጠል ምናምን ነበር እኮ በየቦታው የነበረው። ካናቸው እንዳለ ሲያውቁ ናቸው በጣም አፍሪካ ውስጥ እኮ በኮሎኒ ያሉ ሰዎች እንደዚህ ሂዩማኒቲ ላይ ብዙም አይደሉም። ለነጩ ይንበረከካል፣ ይሰግዳል፣ ይገዛል። እሱ እንግዲህ ብሬን ወሽ ነው። ነጭም ላይ ነገሩ ነጭም ላይ አፋቸውን ይከፍታሉ። እኛ ስደተኛ ላይ ብዙ ስለተጫኑ ነው እንጂ ነጭም ላይ እንደዚህ ቂም አላቸው። የጊዜ ጉዳይ ምናምን ካልሆነ አንዳንድ ፕሮቪንስ ላይ የሚገርም ነገር ነጭ ወጥቷል። ብዙም አይፈልግም እዛ መኖር ለህይወቱም ስለሚሰጋ የፋርም ባለቤቶች ትልልቅ ካምፓኒ ያላቸው ምናምን ከጥቁር ፕሮቪንስ ላይ ብዙ አይኖሩም። እንዲሁ ዝም ብሎ ደሃው ነጭ ምናምን ካልሆነ በስተቀር ሃይ ክላስ የሆኑት ወደ ነጭ ወደ በዛበት ሀገር ነው የሸሹ ያሉት። ወደዚህ ወደ ዌስተርን ኬፕ ምናምን የሚባለው ብሉ ፎንቴን የሚባሉ ነጮች ያሉበት ነው። ፋርመሮችን እኮ አጥፍተዋል። ብዙ ብሮች እኮ ጠፍተዋል አይደል? ፋርመር ጄኔሬስ ያደረኩበት። እስቲ ቆይ ተከስተ ይቀጥል። እስቲ ተከስተ አንተ ቀጥል እንስማ። እሺ ባለፈው ታስታውስ እንደሆነ ይሄን ኢሹ አንስተው ነበር። እንደውም ያነሳው በዚህ በአሜሪካ ፕሬዝዳንቱ ማለት ነው ነጮች ይበደላሉ ወይም ደግሞ ሳውዝ አፍሪካ ውስጥ ይጠፋሉ ይገደላሉ በሚለው ማለት ነው። እና ጄኔሬስ አድርጌ ድምፅ ላሰማ ሞከርኩና ድምፅ አይሰማም ነበር። እንደዚህ ሀሳብ ልስጥ ብዬ ማለት ነው። እኔ ያው የሳውዝ አፍሪካ ሲቲዝንም ሳውዝ አፍሪካዊ ነው እና ያው እዛ ነው የምትኖረው። አሁን ስዊዘርላንድ ነው ያለሁት፣ ግን ያው የሚበዛውን እድሜ በህይወቴ ያሳለፍኩት እዛ ሳውዝ አፍሪካ ነው። የምንቀሳቀሰው አሁንም ቢሆን የዚህ ሀገር እንትን ቢኖረኝ የሳውዝ አፍሪካ ፓስፖርት አለኝ። እዛ ንገረን ትንሽ እና ይኸውልህ ነጮቹ በብዛት መጀመሪያ ኤንሲ ማለት ኦቨርቴክ ሲያደርግ ማለት ነው ማንዴላ ነው ያው ፕሬዝዳንት ሆኖ የተመረጠውና ነጮቹ መሸሽ ጀምረው ነበር ያው ሪቬንጅ ይኖራል ብለው ማለት ነው። እና ማንዴላ ወጥቶ ምን አለ? ታይም ቱ ፎርጌት ኤንድ ፎርጊቭ አለ። ያው ነገሮችን ያው ፎርጌት ማለት እንግዲህ ሊረሳ ይችላል የሆነ ነገር ጭንቀትም ችግርም ስቃይም የማይረሳበት ምክንያት የለም። ውሎን ስናድር ያው መርሳት ይመጣል ብዬ አምናለሁ። እና በዛ መልኩ ነው ነጮቹን በተወሰነ መልኩ የተወው እንጂ 80 ሺህ ነጮች ነበሩ ወደ አውስትራሊያ ራሱ ሜልበርን አሳይለም ሲከር የጠየቁት በጣይሙ ማለት ነው እንግዲህ። እና ነጮች አሁን እዚህ ማን ነው የአሜሪካው ፕሬዝዳንት ያንን ሲል እውነት አለው። ኤዲ ልንገርህ ለምን ብትል ብዙ ቡራዎች ቡር ማለት ያው ገበሬ ነው። ገበሬ በተለይ ጥቁሮቹ አካባቢ ትንሽ እንደዚህ እነሱ መካከል አይቻልም አይታሰብም። የነበሩትም ጠፍተው ከለሩን ቀይረዋል። በቃ ጨልሟል ማለት ትችላለህ። ቢቹን ሳውዚ ቢች ምናምን አሁን ብትሄድ ነጭ ምናምን ብዙ እናይ ነበር በፊት። አሁን አንድ ለሳምፕል አታይም። እሱን ተው። አሁን የዛሬ 2 ዓመት ፋሲካን እዛ ነው ያሳለፍኩት። ደርባን ከተማ ውስጥ በፊት የምታየው ህንድ ታያለ፣ ነጭ ታያለ፣ ከለር ምናምን ታያለ፣ ሬንቦ ኔሽን እንደሚባለው ማለት ነው። አሁን አታይም። የከተማው ጽዳት እንዴት ሆነ? እነሱ ከለቀቁ በጣም የተዘጉት ኩዌስችን ይኸውልህ፣ በፊት እኛ እዛ ስንገባ እያንዳንዱ ግቢ ጆሃንስበርግ ያው ወርቃማ ከተማ ነው። ሁለት ይታጠብ ነበር ብቻ ሳይሆን ግቢው እያንዳንዱ እውነቱን ይታጠብ ነበር። ሁለተኛ ነገር ደግሞ እያንዳንዱ ግቢ በብዛት ሲምፑል አለ ምናምን ነበር። ጆሃንስበርግ እንደገባን ነው የምልህ ጽዳቱ ስንከራየው ቤቱን። አሁን ከዛ በኋላ ለጥቁር ተፈቀደለትና ጥቁር እየገባ ሲመጣ ከተማውን እያቆሸሸ ቦታውን እያቆሸሸ በጣም አለ አይደለ በጣም እና ሴፍቲ ኤንድ ሴኩሪቲ የለም። በቃ አለ አይደለ ኖ ዋን በቃ ሴኩሪቲውን አትችልም። እነሱ ባሉበት አካባቢ ነጩ እየለቀቀ ወጣ እያለ ሌላ ከተማ እየመሰረተ መጨረሻ ላይችን ጎልደን ታውን የምትባለውን ከተማ ከጆሃንስበርግን አቆሸሿት። በቃ በጣም አስፈሪ ከተማ ረግጠ ለመውጣት። እኔ ደርባን ነው የምኖረው። እንግዲህ ጂፒ ሁሉም ነገር ሲጀመር ነጮች ጥቁር የማይፈቀድበት ቦታ ላይ በፊት ያው አፓርታይዱ ቆይቶም ከአመት ከ2 ዓመትም በኋላ ጭንቅላታቸው ላይ ስለነበረ ያለው ነገር ወዲያው አልለቀቀም። ገባ
እና ያው ቦታ ከለሮች ቦታ አለ ነጮች እንደዛ አድርጎ ለያይቶን ያስቀመጣቸውና ያ ሜንታሊቲ የነጭ ሴት ጥቁር ወንድ ምናምን ከተማውም የነሱ የመሰላቸው ሊሆን ይችላል የሚያበላሹት ጥቁሮቹ አበላሹት በቃ አቆሸሹት ልነግር አልችልም በሚያስጠላ ሁኔታ ማንን ማስወጣ ማን ላይ መሰለ የጀመሩት መጀመሪያ ያው ስደተኛ ይወጣል ናይጄሪያ ላይ ነው የጀመሩት የሆነ እውነት አላቸው እውነታው ምንድነው በድራግ ተበከለ በየትምህርት ቤቱ ሄሮይን የሚያክል ድራግ እንግዲህ አስበው ተማሪዎች ሲወስዱት ክራክ የሚባለው ነገር በቃ ዝም ብሎ እንደ ቀላል ነገር ነው በቃ መንገድ ላይ ምናምን ናይጄሪያዎች ጉል ብለው የሚሸጡት እሱን ነው የኛ ህዝብ ያው የቻይና ልብስ ላይ ነው የተሳተፈው ገባ ሌጋል ቢዝነስ ነው እና ታክስን በተመለከተ ደግሞ ታክስ ምናምን አይቀረጥም ነበር ማንዴላ ያን ነገር ፈቅዶ ነበር ገባ እና ያው ስደተኛው በፍጥነት ያደገው በዛ ምክንያት ነው ከቀበቶ መሸጥ መንገድ ላይ ከመሸጥ ጀምሮ ያው የህንዶች ሱቅ እየተለቀቀ ነጮችም ልጋው ያላቸውን ቦታ እየለቀቁ እየራቁ ነው የመጡትና ብዙ በሚያሳዝን ሁኔታ ቡራዎቹን ገብተው ሲዘርፏቸው ወይ ሲሏቸው ገለዋቸው ህፃናቶች ሴቶች ምናምን ካሉ ሬፕ አድርገው ጨካኞች ናቸው ፍጹም ጨካኞች ናቸው አንዳንዴ ሳስበው ነጮቹ እነዚህን ሰዎች እንደዚህ ረግጠው አርቀው ያስቀምጧቸው ስለማያምኗቸው ነው የሆነ አንተ ያለመደ እንስሳ አውሬ ወይ አንበሳ ወይ ምናምን ነብር መተህ አምጥተህ መጥቼስ ቀላቅለ ከራስ ጋር እንግዲህ አታላምደውም እንደውሻ ገባ በዛን መኩ በቃ እኔ የዛን ሀገር ሴት እንግዲህ አስበው ነጭ ነበረች ሚስቴ በጣም ፈሪሃ እግዚአብሔር አላቸው ጥሩ ናቸው ከቀረብካቸው ጭንቅላታችን ውስጥ ነው የሬሲስቱ ያለው የራሳችንን እንሰበስባለን በቃ we think we are not allowed to have them አላርለ ያ ካልሆነ በስተቀር ስትገባባቸው በጣም ነፃ ናቸው አልኩ በጣም ማጆሪቲ ነው ማለት ማጆሪቲ ነጮቹ አካባቢ ስትሄድ አንተ ሴቭ ነህ እንደ ጥቁርም ሆነ በቃ they are uncomfortable when you are around there but still አንተ ግን comfortable ነህ ሴፍቲ ነህ በቃ ዛሬ ላይ ሆነ ስታዩ እኮ እኔ እውነትን ለመናገር ምልህ እንደ አንድ አፍሪካዊ ነጩ ነው አፍሪካዊን ቢፈራ ልክ ነው እኮ የምትለው በጣም እሱን እኮ ዛሬ ከሚያረጉት ነገር እኔ ነጮቹ ቢፈሯቸው ልክ ናቸው ነው ማለት ለደቂቃ አይደነግጡም ሰው ሲያቃጥሉ ሶስት ህፃናቶች በቃ ከምንድነው ከሞዛምቢክ ካይኖች ናቸው ተብሎ በጣም በቃ እዛው እየታየ በቃ ልብሳቸውን ቲሸርታቸውን አውልቀው ቦግ ጎማ ምናምን ጭነው እንደቀላል ነገር ስንት ሰው ያህል ማአት ሰው አንድ ሰው ኳንታው የሚል የለም ምንድነው ጥፋታቸው በቃ ፎሬነር ናቸው እና ሎኬሽን ውስጥ ደግሞ አንዳንድ ነጋዴዎች አሉ ያው ጥቁሮችም አሉ አይደለ ሱቅ ያላቸው የተወሰኑ እነሱ ናቸው ገንዘብ ልከው ሌላው አበሻ እዛ አካባቢ መጥቶ ሲነግድ ገባ ይጫረታቸዋል ያው ቢዝነሳቸው እንትን ይላል እነሱ ነው ማበረታታት የጀመረው ይሄ ነገር ከዙሉ በፊት ወደ ፖርት ኤልሳቤት አካባቢ ነበር የተጀመረው ሶማሌዎቹ ይታኮሱ ነበር ሎኬሽን ውስጥ እነሱ ሞልተውታል ገባ ከአበሻ በፊት የጥቁር ሎኬሽን ውስጥ እንደዚህ ታክ ሾፕ ምናምን መክፈት የጀመረው ሶማሌ ነው ሶማሌ ስንት ሶማሌ ተጠፋፍቷል መሰለህ ከነሱ ጋር ነው እንደዚህ ነገር የተጀመረው ምንድነው ግን ለአበሻው የምትመክረው ዛላለው ሳውዝ አፍሪካ ላይ Okay, let me tell you something. አበሻ ብዙን ጊዜ ሎኬሽን ውስጥ በፊት ሲሰራ በተለይ አሁን የጠንካራ ሰራተኞች ናቸው አሁን ከደቡብ ምናምን የሚመጡ ያው ከገጠርም ስለሚመጡ ሎኬሽን ውስጥ ይገባሉ ሎኬሽኑ ትልቅ ነው የጥቁሮቹ ቦታ ትልቅ ነው እና በየወሩ መክፈል አንዴ ከፍለው መግዛት የማይችሉትን ዕቃ በእንትን ትሰጣቸዋለህ ማለት ነው እና አንድ መጋረጃ ቆንጆ መጋረጃ አንድ አበሻ ሄዶ እዛ ይሰጣቸዋል በየወሩ እየሄደ ነው የሚቀበለው የወሩ መጨረሻ ላይ which is when they collect money end of the month ነው ገንዘብ ኮሌክት ሲያደርጉና የዛኔ ወደዛ ሲሄዱ ጥቁሮቿን ምን ማድረግ ጀመሩ እነዚህ ሰዎች ሄደው ኮሌክት የሚያደርጉበት ቀን ነው ገንዘብ ይዛሉ በዛን ሰዓት እኔ በነበርኩበት ሰዓት ባንክ ቤት እንኳን ሳንቲማቸውን አያስቀምጡም ነበር ገንዘባቸውን ራሳቸው ጋር ነው የሚያስቀምጡት ገባ እና ሁሌ መተው እዛ ቦታ ላይ ጥቁሮቹ እነሱን ያው ታይማቸውን ያውቃሉ ገንዘብ እንደሚቀበል ያውቃሉ ያው እድለኛ ሰው ያው ሳይያዝ ያመልጣል የቀረ ደግሞ ጨቡ ይያዛል ከነ ገንዘቡ ማለት ነው ሁሌ አበሻ ቆሞ ጥቁሮቹ ሲፈትሹ ገንዘብ አለው አበሻ ኪስ ውስጥ ነው ገንዘቡን ይዞት የሚዞረው ወይ ቤቱ ይደብቋል እንጂ ባንክ ቤት አስቀምጠው ብዙ ጊዜ በዛው ሰዓት ገባ
የተደራጀው ሀብታሙ ካልሆነ በስተቀር። ስለዚህ ለምደዋል ከአበሻ ገንዘብ ማግኘት። አበሻ ሲያገኙ መንገድ ላይ እዛ ኤቲኤም ነው የሚሉ በቃ ካርዳቸው ህጋዊ አይደለማ። ባንክ እንዴት አድርጎ ያስቀምጣል? ይኸውልህ እኔ ያው ዜጋ ነኝ እንግዲህ በልጅነት የሚያዩች ነጭ ነው ያገባሁት። በዛም ሰዓት ያው ቀላል ነበረ። 1 ዓመት የሀገር ፓስፖርት ላይ ይመታላል። በ2ኛው ዓመት ፐርማነንት ሬዚደንት ይሰጣል። በ3ኛው ዓመት ሲቲዝን ይሰጣል። የምትለው ድሮ ነው። 20 ዓመት ተቀምጠ ሲቲዝን አይሰጡህም። አሁን አንተ የምትለው ድሮ ነው። አሁን አበሻው በየሎኬሽኑ በየታውንሺፑ ብላንኬት መበተን ሳይሆን የሚሰራው ሱቅ ከፍቷል። ሱቅ አለው ነበር ጅምሩ እንደዛ ነው። አሁን ጠቅላላ ሱቁን እየዘረፉት ነው። ገባ? እንደዚሁ ደግሞ እንደዚህ የሚያዞር ደግሞ አለ። አሁንም እንደዚህ ዕቃ ዱብ የሚሰጥም አለ እንዳለ ነው። ገባ ብዬ እና ምንድነው ችግሩ? በጣም እኔ እንጃ። በተፈጥሮ እኔ እግዚአብሔር አምላክ ይጠብቅ እነዚህ የሚቀየሩ ሰዎች አይደሉም። እና እዛ መካከላቸው ላም ሄዶ መኖር you taking a chance maybe you can make money በቃ የሆነ ገንዘብ ትሰራለህ፣ ግን ገንዘቡን ደግሞ ሳትበላው ልጠፋ ትችላለህ። በብዛት እንደዛ ነው ያለው። ተደራጅቶ እዛ ደረቱን ነፍቶ ቤት አሰርቶ የሚኖር ማንም አበሻ የለም እዛ እነሱ አካባቢ። ወይም ደግሞ ያገቡ አበሻ ሴት ጥቁር ሴት ያገቡ እዛ በብዛት በቃ ልጅ ወልደው ከብደው በስነ ስርዓቱ በቃ የሆነ ነገር ንብረታቸው ምናምን እንደዚህ የተስተካከለ ደረጃ ላይ ሲደርስ ሚስትየውም ራሷ ነች የምታስመታ። የምታምናቸው ሰዎች አይደሉም። በአጠቃላይ ወልደ እንኳን እኔ እንደዚህ ሲያገቡ ዘለው እንደዚህ ወይኔ ላለኝ ወይኔ በቃ አላርለ በጣም የማውቀው ነገር ነው። እኔ ይሄ ነገር ሲጀመር የነበርኩ ሰው ነኝና በጣም ነው የሚያስፈራው። በጣም የሚያስፈራ ሀገር ነው። እና አሁን ለአበሻው ምክር ስጠው ምን ያደርጉ ነው? ዋተካንቴል ዘምናው ለወደፊቱ አበሻው ይሄ ነገር ተጀምሯል አይደል? እንግዲህ አይተውታል። ነጩ ላይም ጥቁር ላይ ማንም ላይ አይደለም የሚተኙት እነዚህ ሰዎች። የራሳቸው የትልልቅ ካምፓኒ እንኳን ተደራጅቶ ይታኮሱ ወይ ሽጉጥ ገዝተው ምናምን ተደራጅቶ ይታኮሱ። ኤዲ ስማ ይኸውልህ ደርባኑ ወይም ሙሉ ሳውት አፍሪካ ውስጥ እኮ የትልልቅ የመንግስት የሀገር ካምፓኒና ንብረት እኮ እሳት አድርጎታል። አታስታውስም እንዴ? ከተማ እኮ እንደ አዲስ የተሰራች ሰዎች አውድመዋል እኮ ደርባንን አውድመዋል። የት ማንን ያወደሙት? የሆነ ከተማ አውድመዋል። ምንድን ነች የምትባል ከተማ? ሙሉ ከተማ ከነ ሾፒ ሞሏ ከነ ካምፓኒው ቢራ ፋብሪካው ስፖንጅ ፋብሪካ ምናምን ሁሉንም ያወደሙት ሙሉ ከተማ በአጠቃላይ ነው ማለት እና እንደዚህ ነው። እሺ ስለ ዙሉ ንገረን። እኔ ዙሎችን ብዙ ቆሳዎችና ዙሎች እንግዲህ ይግባባሉ፣ በቋንቋ ይግባባሉ። ነው ቆሳ ሰላም ናቸው። ስለ ዙሉ ገላሃለሁ ካለ እገላሃለሁ ብሎ ተሳስተዋን እናንተ ስንነጋገር ካለ በቃ ያቡላላ ነው አይደል? ያቡላላ ነው የሚባለው። ያቡላላ ካለ ናሻያ ካለ ደግሞ ይመታል በረንብ በቃ የታወቀ ነው። እንደዚህ ተናግረው ውሸት አያውቁም። የነጭ ደፋር አየሁት እኔ ሳውት አፍሪካ ውስጥ ነው። የጥቁርም ደፋር ጨካኞች አየሁት። ድፍረታቸው ግን የጭካኔ ድፍረት ነው። ገባ? ፍርሃትን በለው ምንም በለው ብቻ እንደዚህ ሰብሰብ ካሉ አደጋ ናቸው። እና እኔ ላበሻው የምነግረው ያለውን ንብረት እንጃ አሁን ሀገር ምናምን ብዬትም ቦታ ነው እንግዲህ የት ሂዱ ልላቸው ነው። ገባ? እንጂ ለወደፊቱ ወረቀትም የላቸውም። ይኸውልህ ኤዲ ልንገርህ የ3 ወር ነው የሚታደስላቸው። እሱም እየቀረ ነው። አንድ የሆነ ስትገልጠው የሆነ ወረቀት ነው በቃ አንድ ትልቅ ወረቀት ኖርማል ወረቀት እዛ ላይ ነው በየ3 ወሩ የሚመጡ ይሄ ወረቀት ፓስፖርት የነሱን ሚስት አግብተህ የነሱን አገር ሴት አግብተህ ሚስት ምናምን የለም። ከኔ በኋላ የዛሬ 15 ዓመት ጀምሮ እስከ ዛሬ 20 ዓመት ጀምሮ ይሄን ነገር የጀመሩ እስካሁን ድረስ ሲቲዝን አላገኙም። እንግዲህ አስበዋል። የትኛውም ሀገር ሲቲዝን ለማግኘት እንጃ የአረብ ሀገር ይከብዳል፣ የታወቀ ነው፣ ፈጽሞ አይሰጥም። ግን ሳውት አፍሪካም ደግሞ እንደዚህ የከፋ ነው። እና የሳውት አፍሪካ ልጆች የምነግራቸውን ገንዘባችሁን ይዛችሁ ሌላ የተሻለ ሀገር በቃ እንግዲህ ሀገር ሰላም ከሆነች ሀገር በቃ አላርላ እና ሳንቲማቸውን ሌላ ቦታ ላይ ኢንቨስት ማድረግ አለባቸው። ለምን እዛ ሳውት አፍሪካ ውስጥ ኢንቨስት የሚያደርጉት ነገር ሴፍ አይደለም። በቃ በአንድ ቀን ሌሊትና ቀን በቃ ያላቸውንም በቃ የደከሙበትን የሰሩበትን ነገር በአጠቃላይ ሊያጡ ይችላሉ። ኢንክሉዲንግ ዜም ላይፍ ሌላ የተሻለ አፍሪካ ሀገር ሄደው ኢንቨስት ያርጉ ነው። እነ ሩዋንዳ ጥሩ ናቸው። ሩዋንዳ ጥሩ ነው፣ ግን እንደዚህ አይነት ስራው ይሄን ያለው እንትን ደግሞ ጥራለኝ። ቆይ ምንድን ነው የሚባለው?
አንጎላ ጥሩ ነበረ። አንጎላም እንደዚህ አይነት ነገር ጀምረዋል። በቃ ስደተኛ ንብረት አታክ ማድረግ በቃ እኔ እንጃ ምን አይነት እንትን እንደወረደብን አላውቅም። በጣም አስቸጋሪ ነው። እዛም አሁን ከቅርብ ጊዜ ልጨምርለት ወንድሜ እዚህ ላይ ልጨምርለት የምፈልገው ኤድመን አፍሪካ ሀገር በቅርብ ነው ከኮሎኒ የወጡት አይደል? ያኔ አሁን ሳውዝ አፍሪካ ድንግል መላት በቃ የሆነ ድንግል ሀገር እንዳገኘን ነው የቆጠርነው ያኔ ድሮ ስንመጣ። ምክንያቱም ህዝቡ ንግድ አያውቅም፣ ያገኘውን ዕቃ ይገዛል፣ የዋህ ነው እንዳሁኑ ሳይበከል ማለት ነው። ስለዚህ ይህ ሀገር ከኒውዮርክም በለው ከአውሮፓም የበለጠ ነው። አሁንም ድረስ ኢኮኖሚው ጥሩ ነው፣ ህዝቡም ይገዛል። በየቦታው ሄደህ ሱቅ ትከፍታለህ። ያኔ ደግሞ የነበረው ህግ ከ1 ሚሊዮን በላይ ካልሆነ አካውንት ታክስ አትከፍልም። ዝም ብለህ ኤኒ ታይም ሱቅ ትከፍታለህ ያለምንም ፍቃድ። እሱ ለዜጋው ለስደተኛው አግዞታል። በቃ ይማ ወርቅ ሀገር ነው ከዚህማ አልሄድም ብሎ ስንቱ የአውሮፓ ፕሮሰሱን የአሜሪካ ፕሮሰሱን የተዋለ በቃ ይማ ገንዘብ እዛም ሄጄ ገንዘብ አይደል እንደ ምናምን ብሎ ማለት ነው። አሁን ምንድነው ግን የሆነው ጋራንቲ የለም፣ ለላይፍ ጋራንቲ የለም። የወረቀት ጉዳዩ አስቸጋሪ ነው። መንግስት ዝም ብሎ አይሰጥም፣ በቀላሉ መኖሪያ ፍቃድ አይሰጥም። እሱ ፕሮሰሱ ዜጋው ስደተኛው እየተገነዘበው መጣ። በተመሳሳይ ልክ እንደ ሳውዝ አፍሪካ አንጎላም እንደዛ ነበረች። ከሲቪል ዋር የወጣችበት ታይም ነበር። ያኔ ከፍተኛ የሆነ ሲቪል ዋር ነበራቸው። እርስ በርሳቸው ጎሳ ከጎሳ ጋር ተጣልተው ከኮሎኒ በኋላ እንደ አዲስ ሀገሪቱ ስትመሰረት ንግድ ነጋዴዎች ግር ብለው ነው የሄዱት ወደ አንጎላ። እዛ በቃ እስካሁንም ያሉ አሉ በቃ ቢዝነስ ከፍተው ምናምን እየሰሩ። አሁን አፍሪካ ውስጥ ያልገባን ነገር አዳዲስ ነበሩ ያኔ የዛሬ 20 ዓመት የዛሬ 25 ዓመት ምናምን ለብዙ ነገር አዲስ ናቸው። ስፔሻሊ ለንግድ ስሞል ቢዝነስ ጀምረ የማደጉ ምናምን ፕላን አያውቁም ነበር። ስደተኛው ነበረ ሄዶ የሚሰራው። በትራክ ለምሳሌ ትራክ ለመንዳት ዕቃ ለማመላለስ ሎጂስቲክ ከኬንያ እስከ ሩዋንዳ ቼን አለ፣ መንገድ አለ። ትራክ ሾፌሮች ሀበሾች ናቸው፣ ኤርትራኖች ሀበሾች ምናምን ነበር የሚሰሩት የዛሬ ስንት ዓመት። አሁን ግን ያው ዜጋው ሪፕሌስ አድርጎታል። ዜጋው ያኔ አያውቅም ነበር እንደዛ አይነት ስራ። ገና አዲስ ስለሆነ ከኮሎኒ መውጣቱ የተረጋጋ ህይወትም አልጀመረም። ህጉን ምን መብት እንዳለው ምን ግዴታው እንደሆነ ምናምን ብዙ አያውቅም ነበር። ከጊዜ ወደ ጊዜ ግን እዚህ ሀገር እንደተገነዘብኩት እያወቁ ኢቭን ቢዝነሱን አሁን እኛ ቴክ ኦቨር እናደርገው ማለት ጀመሩ። ያኔ እነሱ አንዳንዴ ኮንቨርሴሽን እንደዚህ ስናደርግ ከሰዎች ከዜጋው ጋር እንዴት ሰርቫይቭ ታደርጋለህ ብሎ የሚጠይቁ ይሰዋል። በዚህ በቃ እኮ ብዙ ነጮችም እየወጡ እኮ ነው። ግን አሁን ነጮቹ ራሳቸው ኦፍ ኮርስ ነጭ የሚወጣው አሁን ትራምፕ ከመጣ በኋላ ብቻ ሳይሆን ከዛ በፊትም የተማሩ ነጮች የሚባሉት ሃይ ፕሮፋይል ያላቸው እየወጡ ነው። ይሄ ፕሮፌሰሮች፣ ስፔሻል ዶክተር ምናምን የሚባሉት ወጥተው ሌላ ሀገር አንዴ ነው ሲንግል ደብዳቤ ነው የሚፈልጉ። ኤለን ማስክም እኮ ከሳውዝ አፍሪካ መውጣት ፈልጋለሁ ካለ ኤኒዋን ይቀበለዋል። አውሮፓን በለው አውስትራሊያ፣ ካናዳ ምናምን ይቀበሏቸዋል። አሜሪካ በተለይ አሁን አውጥታለች ማንኛውም ሳውዝ አፍሪካዊ ነጭ ከመጣ ተቀባይነት እንዳለው እና ይሄን ችግር አይተውት ነው። በጣም ኧረ ነጮቹን በጣም ተጎድተዋል። ያው አቅም ስላላቸው እንደፈለጉ አላገኘዋቸውም እንጂ ኢኮኖሚ ላይ ወንድሜ ነጮች የተጎዱት ገጠር ውስጥ ነው። የፋርም ባለቤቶች ፋርመሮቹ ባሉበት ቤታቸው ተከቦ እየተቃጠሉ መጡ፣ እየተገደሉ። ጥቁሮች ናቸው። ፋርመሩ ነው የሚጠቆምብህ። የጥቁር ነው ፋርመሩ፣ ያንተ ፋርም የሚሰራው። እነዚህ ዱዱላ አሁን የመጣው ወደኛ ነው፣ ወደ ሲቪሊያኑ ነው። መጀመሪያ ታርጌት ያደረጉት የነጭ ፋርም ኦነር ነው። የነጭ ፋርም ኦነር እዛው ፋርሙ ነው የሚኖረው፣ ከተማ አይደለም የሚኖረው። እነዚህ ደግሞ አሽላልተውም ተሽለልኩልከውም ይገቡና አታክ ማድረግ ጀመሩ። አንድ ቀን መቼ ነው ሰልፍ የነበረው? 2017 ነጮች ሰልፍ አድርገው ነበር። ሰልፍ ያደረጉት በመኪና ነው፣ በእግራቸው አይደለም። የሚገርም ነገር ከአንድ ከተማ እስከ አንድ ከተማ ደረሰ ሰልፉ። በመኪና ቆመው ቀጥ ብለው እግራቸውን ይዘው
ከመኪናቸው ጀርባ ጥቁር መስቀል ለጥፈው በፕላስተር በቃ ሰልፍ አደረጉ፣ አትግደሉን እንዴ። ስለዚህ አሁን ምን ሆነ? ነጮች በዚህን ያህል ደረጃ ይሄ ከኖርዘርን ኬፕን ታውቋለህ አይደል? ወደዚህ ወደ ዚምባብዌ ቦርደር ምናምን ያሉ ፕሮቪንሶች በደንብ አውቀዋለሁ። ዚምባብዌን ራሱን ሙሉ ለሙሉ አውቀዋለሁ። በዛ አካባቢ ያሉት ሀገሮች ድራይቭ እያደረጉ ፕሮቪንሶች አሁን እነሱ ፕሮቪንሶች አሁን የነጭ ፋርመር የለም። ስቴፕ ኦፍ ፌዝ አለሽ ባይ ዘ ዌይ ስቴፕ ኦፍ ፌዝ ባይ አለው። እስቲ ከአንቺ እንስማሽ። ቆይ እሷን እንስማት አንዴ። እኔ አይ ጥያቄ ነው ያለኝና አሁን ሰሞኑን ከሞቱት ውስጥ ቪዲዮ ምናምን እየሰራው ነበር እና ራሳችሁ እርስ በራሳችሁ እየተገዳደላችሁ ነው እንጂ እኛ አይደለም አታክ የምናደርጋችሁ የሚሉ አንዳንድ ኮሜንቶች አሉ። ከዛ ውጭ ደግሞ ሌላ ጥያቄ ይሄ አሁን ጁሊየስ መሌማ አለ አይደለ? በቅርብ የተፈረደበት እሱ ሞሮፍ የፎሬንን የኢትዮጵያንም ሌሎችንም የሚቀበል አይነት ሰው ነው እና እሱ ላይ ያለው አታክ ይሄ ነገር እንዳይሆን ነው ወይስ ከዚህ ኬኦስ ቤኔፊት የሚያደርጉ ሰዎች አሉ? ከዛ ውጭ ደግሞ ዴር ሴይንግ ልጆቻችንን ኪድናፕ እያረጋችሁ ነው፣ ሬፕ እያረጋችሁ ነው እና ምን እናርግ ታዲያ ላይክ ዊ ሃቭ ቱ ቴክ ኦቨር ምናምን ይላሉ እና እነዚህ አይነት ነገሮች ላይ ላይክ የእናንተ መልስ ምንድን ነው? ከዛ አሁን ደግሞ እንደዚህ አሁን ይሄ ስክሪኑ ላይ እንዳለው ያለው ሰውዬ እሱስ ምንድን ነው እያደረገ ያለው? እሱም ግራ ስለገባኝ ጥያቄ ለመጠየቅ ነው። ታንክ ዩ። ኦኬ አንድ የመጀመሪያውን ልመልስልሽና ወይ የቀረውን እሱ ሊመልስልሽ ይችላል። የመጀመሪያው ምንድነው አበሻን አበሻ ገደለው። እኔ መጀመሪያ ኬንያም ስለነበርኩ ሳውት አፍሪካ ነው የማውቀው። ነፍሱን ይማረው አንድ ሳሙኤል ተክል የሚባሉ ወንድማችን በአበሻ ተገሏል ማለት ነው። አበሻን በብዛት እንደዚህ የተጠፋፋው እስካሁን ሰዓት ድረስ ያው ዋናው ጠቋሚ እሱ ነው። የቁም ትቀበልበት ካለ ቤት ገንዘብ በዚያ ያለ ሳንቲም ቤት ውስጥ እንዳለ የሚያውቅ አበሻ ካለ ወንድምን ቢሆን ያው ጥቁር ልኮ ያው ያስገድልሃል ማለት ነው። ሼር ያደርገዋል። በብዛት በእንደዛ መልኩ ብዙ አበሻ ተገዳለዋል። በቅርብ የምናውቃቸው ሰዎች ይህንን አውቃለሁኝ። እና በብዛት አሁን እንደምትዩ ተተኩሰው ነው እነዚህ ገዳዮች መጥተው አሁን እነዚህ ተሰባስበው የሚያጠፉት ጥፋት ኦፍኮርስ አንድ ላይ ነው፣ የተደበላለቀ ነገር ነው። ግን እንደዚህ ፐርሰናሊ መጥተው አንድን ሰው መጥተው ሹት የሚያደርጉት ግን ተልከው ነው። ከጀርባ ሌላ የላካቸው 90% ያው አበሻ ነው ብዬ ነው የምገምተው። እንደዛ ነው። በቢዝነስ ወይ ከጀርባ ያለ የሆነ እንትን ይኖረዋል። በእንደዛ አይነት መልኩ ነው የሆነ ቢዝነስን በተመለከተ ነው እርስ በርሱ የሚጠፋፋው። ሰው ተጨቃቅኗል። በሌለን ሰዓት በጣም እንፋቅር ነበር። ያው መኖር ገንዘብ ሲበዛ ያው ሰላምም ጠፍቷል። ስለዚህ አሁን በቅርብ ጊዜ ያየነው ግድያ ይሄ ሶሻል ሚዲያ ገሏቸው ሄደው እሱ ሰው ልኮት ነው የምትለው? 100% ሰው ልኮት ነው። እንደዚህ ሲገሉት አላየህም? ባለፈው አንድ የሆነ ፖለቲከኛ ነበር አዲስ አበባ የእንትና የመንጌ ቦዲጋርድ የነበረ የድሮ አውቀዋለሁ። በቅርቡ የራሱ የሆነ የፖለቲካ ሳይድ አለው። ግን ፊት ለፊት ነው አይደለ? እንደዚህ ኮፍያ ያደረገ ልጅ መቶ ሽኮት አይደለም ተገደደ እንዴ እሱ ልጅ? ኧረ ቆየ። ይሄ የአብይ ቦዲጋርድ የነበረው የአብይ አይደለም የደርግ የአብይ ቦዲጋርድ ወደዛ ጠፍቷል መሰለኝ ነው። የብዙ ሰው ነው የሚጠፋው። ሰው ሞተ ከውጭ ተብሎ የሆነ ከተነገረ ከሳውዝ ነው 90%። አዲስ አበባ ሬሳ በብዛት የሚመጣው ከውጭ ከሆነ ያው ከሳውት አፍሪካ ነው። በጣም የሚያስፈራ ሀገር ነው። ሀገሩ ደግሞ እንደ በፊት አይደለም። መልሱላት የሷን ያነሳችሁን ጥያቄ። ይሄንን መልስላት የቀረውን አንተ እንዴት አደራችሁ? ኦኬ አይ ጥያቄውን ራፓፕ አድርግልኝ። እሺ ሁለት ጥያቄ ነው። አንደኛውን እሱ መልሶታል። ሲነኩኝ ካዳመጥካት እዛ ነው መሰለ የሚኖረው። ልትመልስ ትችላለህ? ሲነኩኝ አለ በደንብ ነው ያዳመጥኩት። እስቲ መልስላት የሷን ጥያቄ። በጣም ትክክለኛ ጥያቄ ነው። አሁን ብራዘር እንዳለው ከሳሚል ተኪ ልጀምርልህ ማለት ነው። እኔ እዚህ ሀገር ላይ 25 ዓመቴ ነው። ኦልሞስት 23 ዓመቴ ነው እዚህ ሀገር ላይ። የሚገርም ማችሁ ነገር ማለት እሷ የጠየቀችው ጥያቄ ትክክል ነው። እነሱ እንዳሉሽ ማለት ነው የአበሻ ጀሌሌ እርስ በርሳችን ነው የምንገዳደለው። ትክክል ናቸው። አሁን ሰሞኑን የሞቱ ሬሳዎች አይተሻል አይደል? ጆበርግ ላይ ናንዶስ ውስጥ
ቁጭ ብለው 3 ሰዎች ተገደሉ። አንድ ልጅ ስታፍ ላይ ሰሞኑን ብቻ ወደ 8-9 ሰው ሞቷል። ያ ደግሞ የሚልካቸው ሰው በትክክል አለ። ይሄ ከፖለቲካ ጋር የተያያዘ ምናምን አይደለም። ራሳችን ሾው ስለምናሳይ አንዱን ነው የሚያስገድለው። ከቢዝነስ ጋር የተገናኘ ግድያ ነው የምትለው? ከቢዝነስ ጋር የተገናኘ ግድያ ሪቬንጅ ነው። ኤድሞን ሌላ ነገር አለ። ይኸውልህ ምንድን ነው ታውቃለህ? ከዚህ በፊት ያውና አማራው ያውቃል፣ ይሄን ታሪክ ያውቃል። እሱ ጆበርግ ላይ ኪድናፕ የሚያስደርግ አበሻ ነበረ ማለት ነው። ያ አበሻ ታወቀበትና አሳሰሩት ማለት ነው። ሌላ ሁለተኛም ሰው እንደዚሁ ኪድናፕ የሚያስደርግ ታሰረ ማለት ነው። አሁን እነሱ ተቀናይተው ከውስጥ ሆነው ነው ሪቬንጅ እያደረጉ ያሉት ነው እያሉ የሚያወሩት። አሁን እጃቸው በጣም ረጅም ነው። እነዚህ ሰዎች ደግሞ ሳውዝ አፍሪካ ላይ ደግሞ እንደሆነ ታውቃለህ፣ ሰው ለማስገደል ከፈለግ ኢስቱ ኢዚ የምትፈልገውን ነገር በገንዘብ ማድረግ ትችላለህ። ግን እኔ ቢካዝ መንጋ ነው። ሄደ ግደል ስትለው ሄዶ ይገላል። መንጋ ነው። በዛ ላይ ህግ የለም ለአንተ የሚቆምልህ አይደለም። ኤድሞን አንድ ነገር ልንገር እዚህ ጋር ኤዲ፣ ይኸውልህ እኔ 1000 ፍራንክ ከዚህ ልኬ የፈለግኩትን ሰው ማስገደል ይችላለሁ በቀላሉ። በጣም ኢዚ ቲንግ በቃ ኢዚ ቲንግ ዋት አይ ካን ዱ በቃ ይሄንን በጣም በቀላሉ ሳውት አፍሪካ ውስጥ 1000 ፍራንክ ሰጥቼ እሱ እንዲያውም በጣም በዛ በቀላሉ እዚህ ጋር አነጋግረህ ማስገደል ትችላለህ። ቀላል ነገር ቲኔጀር እኮ ምን ቀላል ነው እሱ የሆነው እኮ ለምን መሰለህ? ህጉ ስለላለ አይደለም። ይሄ በቃ የተፈጠረው ጄኔሬሽን እንትን ነው የተፈጠረው። ያደጉበት ሎኬሽን ምናምን ሲያድጉ ልጆቹ እንደዛ አይነት ስሪታቸው እንደዛ ነው የሚሆነው። ሄዶ ሹት ማድረግ ለነሱ ክብር ነው። በቃ እዛ ይከበራሉ። ሰፈራቸው ፋሽን ነበረ ሰው መግደል። የሆነ አጋጣሚ ላይ የሆነ ልጅ እጁን ቆርጠውት ምናለኝ ሙጃንጃ ያዋ ናዋን አለኝ። የነዚህ ብልጠት መገዳደል ነው። የሆነ የሩዋንዳ ልጅ እንደዚህ እንትን ብለውት ሊገሉት ሞክረው የሆነ ሆስፒታል አግኝቸው የነዚህ ብልጠት መገዳደል ነው። እና መገዳደል ለነሱ ምንም ማለት አይደለም። ምንም የሚደነግጥ ሰው የለም፣ እንደዚህ የሚያዝን ሰው የለም። እንደዚህ መገዳደል ላይ ኖርማል ነገር ነው። በቃ እንዳልኩህ አይደለም። እኛ እኮ አሁን ለምሳሌ ልበልህ እኔ አሁን 22 ዓመት ማለት ነው ሊምፖፖ ፕሮቫንስ ላይ ነው የምኖረው። አንድ ቀን ሌባ ይቻል አያውቅም። አንድ ቀን መኪና የተነክቶ አያውቅም። በክብር ነው የምኖረው። ሊምፖፖ ታዲያ እኮ አሪፍ እኮ ነው እሱ እኮ። አሁን ምን መሰለህ ፕሮቪንሶቹ ራሱ ይለያያል። አሁን ለምሳሌ ብሉፎንቴን ብትሄድ ያ ጆሃንስበርግ፣ ኳዙሉ ናታል፣ ደርባን፣ ፒኢ ምናምን ናቸው በጣም ወረስ። ጆሃንስበርግ በሚያስፈራበት ሰዓት ማለት ነው እኛ ይርቡሩ እኛ ነን መጀመሪያዎቹ እንግዲህ። እና ደርባን ከመግባት ደርባን ሴቭ ነበረ። ደርባን ውስጥ እንደዚህ ኮራፕት የሆነ ፖሊስ አታገኝም። ሰላም እንደዚህ የማያስፈራ ከተማና ሰላም ከተማ ደርባን ነበረ። በኋላ ነው የዘለቀው ወደዛ። ጆሃንስበርግ ነው መጀመሪያ የተጀመረው። ቀጥል። ይቅርታ። እሺ ቆይ እስቲ አንተ አማራው አንተ ጆሃንስበርግ እስቲ መጥፎ ባህሪያቸው የምትለው አሁን ሳውት አፍሪካኖች ማለት ነው። ይሄን ነገር እኮ ኮስት ያደረግነው ራሳችንን ሾው ስለምናሳይ። አሁን ለምሳሌ ለበለ ፓኪስታኖችን ተመልከት። አንደኛው ስደተኞች ነን። ሆም አፌር ዲፓርትመንት ስትሄድ እኮ ማለት ነው ወረቀት በትክክል የማታገኘው ፓኪስታንና አበሻ ብቻ ነው። ሶማሌ፣ ናይጄሪያን ወረቀታቸውን በስርዓቱ ነው የሚያገኙት አይደል? ያ ራሳችን ያመጣነው ኮስት ነው እንጂ ወደ ህዝቡ መደፍደፍ ሳይሆን ማለት ነው። እኔ መጥፎ ባህሪያቸው ምንድነው ብትለኝ ማለት ነው መጥፎ ባህሪ ያልካቸውን ይሰማሉ። በቃ ሌብነት ያስተማራቸው እራሳችን። እውነቱን ነገር ከተባለ ማለት ነው ሌብነት ያስተማራቸው ማን ነው? እራሳችን ነው። እነሱ አይደሉም ሌብነት እንዲያመጡት። አረ እኔ ለወንድም እየላኩኝ እከሌ ብር አንተው ሂድና ዘረፈው እያልኩ እየላኩብህ ማለት ነው ያስተማሩትን ሰው። እዚህ ጋር ይኸውልህ ምን አለ መሰለህ እኔ ጎረቤቶች ነበሩኝና ለቤት የሆነ ዕቃ ሳመጣ ያው ትንሽ ኢኮኖሚካሊ ትንሽ እንትን ስለሆኑ የሆነ ኤክስትራ ነገር ስለሚኖረኝ ሁሌ ሰጣቸው ነበር። በሆነ አጋጣሚ ሳልሰጣቸው ገባው። ራሴ ላይ ነው ጠላት እንትን ያልኩት። በአጠቃላይ ጥቁሮች እንደዛ በብዛት እንደዛ ናቸው። እስከዛ ለምን ዛሬ ስለሌለው ነው ያልሰጠን አይሉሽም? እስከ ዛሬ ሰጠን ነበር ለምንድን ነው ዛሬ ያልሰጠን ብለው ጠላት ነው የሚያደርጉ።
አይነት ባህሪ ያለባቸው የሆነ 2 ብር ምናምን 3 ፍራንክ ምናምን ብር ራንድ በዛን ሰዓት እንግዲህ ገንዘብ ነው ገባ ሲጠይቁኝ መጨረሻ ላይ ምን ማለት ጀመርኩት ፎኒኒ ፈዋት ነው የምላቸው ለምን ዝም ብሎ ሳንቲም አይሰጥም ለሰው መቼ ነው አንተ በራስ ገንዘብ መግዛት ማለት ነው ለሲጋራ ብሎባት ከይቁ ተመጣጣቸው በቃ አበላሻቸው ማለት ነው በገዛጅ እና ከዛ ገር መቼ ወጣ አይ ቆይቷው እውነት ለመናገር 15 ዓመት ሞልቶኛል እመላለሳለሁ የዛሬ 2 ዓመት ነበር አሁን ጄነሬሽኑ ተቀየረ ነበርኩኝ አሁን ነበርኩኝ ልንገርሽ ፋሲካ ጋር ዛና ተበርኩት ያው አገሬ ነው ለነገሩ ያገባኝ አሁን ምን አለ መሰለ ፕሮባብሊ እናንተ አሁን አንተም ያሳለፍከው ሎው ክላስ ከሚባለው ሰው ጋር ነው እንጂ ሳውዝ አፍሪካ ፖፑሌሽኑ ብዙ ፖፑሌሽናቸው ሚድል ክላስ ነው ለዛ ነው ሀብታም ሀገር የሚባለው አሁን የኛ የምናወራው እስካሁን የሎው ክላስ ህዝብን ቢሄቭ ነው ጸባይ ነው እያወራን ያለ ነው ኦብቪየስሊ አሁን የደሃ ሰፈር ስትሄድ እኮ ዘረፋ አለ ህገወጥነት አለ ሎኬሽን ምናምን ስለሆነ ያሳለፍነውኛ በንግድ የነሱን ባህሪ ነው እያወራን ያለ ነው ለሌላው ሰው ለወዝ ነበር የምኖርበት ቦታ ጥሩ ነበር ግን አካባቢ ይኸውልህ ምን አለ መሰለህ አው ግን ልንገርህ አንድ ጊዜ ትቀጥላለህ ምን መሰለህ እዚህ ጋር ስለ ኤግዛምፕል ነው የምሰጥህ የሆነ ነገር የምሰጣቸው ከሆነ ያ ነው ራስን የሚያስበላ ማለት ነው ፊት መስጠት አያስፈልግም በቃ እንደዚህ ያ ነው አበሻ ያንን ያስበላዋል ብዬ ነው ማለት ገባኝ እስቲል ያወራ ያለው እስቲል የሎው ዝቅተኛ ገቢ ያላቸውን ባህሪ ነው ምክንያቱም ያንተ ቢዝነስ ያሳለፍከው ቢዝነስ እዛ ቦታ ላይ ስለሆነ የነሱ ባህሪ ነው እየተናገርክ ያለው ኢንፋክት የምትኖረው ደግሞ ሚድል ክላስ ሰው ያለበት ጋር ነው እዛ የኔን ከሆነ ይቅርታ አዳምጠኝ እኔ ሌብሌ እንደዛ አልነበረም እታወቃለሁ እጅግ ጋር ብዙ ሰዎች ያቁኛል ነው አንተ አይደለም እኮ ያልኩህ እኮ አልገባም እኮ ያልኩህ እኮ ሌላ ነገር ነው እስካሁን ሁላችንም yes ቆይ ልንገርህ እስካሁን እያወራን ያለነው ዝቅተኛ ገቢ ያላቸው ሳውዝ አፍሪካኖች የሚያሳዩት ባህሪ ነው ይሄን ጉዳይ ሚድል ክላሶች ኢንቮልቭ ያደርጉበታል ብትለኝ በኢሊት ደረጃ ኢንቮልቭ ያደርጋሉ ግን በዚህ በዘመቻ ደረጃ ሚድል ክላስ የምትለው አያደርግም እንዲያውም ይቃወማል ገባ አባባሌ አሁን እዚህ ሰልፍ ላይ ወጥተው ምናምን ይላል ለአንተ አንተ ጥያቄ አለኝ ይቅርታ ቆይ አንዴ ላውራና አንዴ አሁን ምንድነው የሆነው መሰለ እነዚህ አሁን ዝቅተኛ ገቢ ያላቸው ህዝቦች ጋር በምንሰራ ሰዓት የሚያጋጥመንን ነገር ነው እያወራን ያለነው በተመሳሳዩ ደግሞ አገሩ ሰፊ ስለሆነ የፖፑሌሽኑ ብዛት ወደ 65 67 ሚሊዮን ገብቷል ከዛ ውስጥ ማጆሪቲው ሚድል ክላስ ነው is not low class እንደምታስቡት there is rich people ደግሞ በጣም ሪች የሚኖርበት ሀገር ነው በጣም ደግሞ ደሃ አለበት የደሃው ማጆሪቲ ጥቁር ነው ከለርም ነው ጥቁርም ነው አሁን ደግሞ ወደ ደርባን ህንዶችም እየተስፋፉ ነው በድህነት ላይ አሁን ጥቁሮች አንኤምፕሎይድ በሚሆኑበት ሰዓት ያሳዩን ባህሪ ዜኖፎቢያን አመጡ ዜኖፎቢያ የመጣው ከፖለቲከኞች ከተለያዩ ኢሊቶችም ድጋፍ ስለተደረገለት እንዲሁም ከትራይባል የዙሉ ኪንግ ትራይባሉ ለመጀመሪያ ጊዜ አደባባይ ላይ ወጥቶ አስወጡ ስደተኛን ምናምን በቃ አሰቃዩ አይነት ነገር ሜሴጅ ሲያደርግ እሱም እንዳልኩት ቅድም ተከሷል ፋይናሊ ሞተ በአጭር ጊዜ መምኔ ሞተው አሁን ያ አስተሳሰብ በኢሊቶች ደረጃ እነዚህ አዳዲስ ጄነሬሽኖች እነዚህ የምታያቸው አዳዲስ ይሄንን ሐሳብ ገዝተው እየተንቀሳቀሱ ያሉ ናቸው ይሄ አለባበስ ኤኒ የፖለቲካ ሰልፍ ሲኖር እንደዚህ ነው የሚሰለፉት እንደምታዩት ይሄ ፒክቸር ለዜኖፎቢያ ብቻ ሳይሆን መንግስትን ለመቃወም በሆነ አጋጣሚ አንዳንድ ህግን ለመቃወምም ሰልፍ ሲወጡ ዙሉ የትራይባል ዙሉ አለባበስ እንደዚህ ነው ጋሻ ከላይ እንደዚህ ጭራ አድርገው ማለት ነው አሁን ይሄ እንቅስቃሴን ገዝተውታል ማለት ነው ምን ኢሌጋል ኢሚግራንት ይውጣ ፕላስ ቅድም ያልኩትን አልሰማችሁኝም እንጂ ብትሰሙ ጥሩ ነበር በሳውዝ አፍሪካ ህግ ሴክሽን 29 የሚባል አለ ለስደተኛ የተጻፈ ስደተኛው
ኢንቨስተር ብቻ ነው እንጂ የሚፈቀድለት ስሞል ቢዝነስ መስራት አይችልም ተብሎ ተጽፏል። እነሱም እኮ ሲጠየቁ ጋዜጠኛ ሲጠይቃቸው ለምንድን ነው የምታስወጧቸው ምን አገባችሁ ሲባል ኖ ይሄ ከሎው ጋር ይጻረራል ሴክሽን 29 ይላሉ። ከሴክሽን 29 ጋር ይጻረራል። ስሞል ቢዝነስ የምንሰራው እኛ ብቻ ነን፣ ዜጋው ብቻ ነው ሀስል ማድረግ የሚፈቀድለት። ስደተኛ ከሆንክ ከነገንዘብናና ቢዝነስን ምንድነው ኢንቨስት አድርግ ነው የሚሉት። ገባ? የነሱንም አንዳንዴ ድምጽ መስማት አለባቸው። በተመሳሳይ ግን ምን ይፈጠራል? አንዳንድ አክሽኖች ይፈጠራሉ። ጥቃቶች እየተደረጉ ነው። ስፔሻሊ ካለፉት 2008 ጀምሮ 2012 2014 2017 አዘ ሪከርድ ነው የምነግርህ። እነዚህ ነገሮች ያ በየሎኬሽኑ ተፈጽመዋል። የስ ምን አልከኝ? ይቅርታ አድርግልኝ። አሁን ለሷ ለጠየቀችው ጥያቄ ራሱ ማለት ነው መልስም ቢሆን ምን እንደሆነ ታውቃለህ? ቅድም እንዳለችው አሁን ማሌማ የተከሰሰው ክስ ማለት ነው። ያ እሱን ልመጣበት ነበር። ከኛ ጋር ያየበት ነበር። ለምን መሰለህ? አሁን እስቲ ቆይ ልከኛው ይመልስ። እሺ ሴክሽን 29 ያልካት ማለት ነው መቼ ነው የመጣው? ከዲኤ በኋላ ነው። ታስታውሳለህ? ላስት ኦፍ ላስት ዲሴምበር ላይ ታክሾፕ እንዳለ ላይሰንስ ያወጣ የተባለ ሰዓት አስታወስከ እኮ ዲኤና ኤንሲ ቅድም ያልኩን ብትሰማኝ ኑሮ ዲኤና ኤንሲ ኮሊዥን ፈጥረው ሀገሪቱን ፓወር ሸር አደረጓት። አሁን ነገሮች ሁሉ ተቀየሩ። ኢቭን ኤኤፍኤፍ እና ኤምኬ አሊያንሱ ነው ሴሌብሬት ሲያደርጉ አይታል በቴሌቪዥን አይደል? ከፍተኛ የሆነ አቀባበል ተደርጎለት ነጮቹ ስለሚጠሉን ነው። ነጮቹ ናቸው ይሄ ሁላ ነገር እያመጡ ያሉት እኮ ነጮቹ ናቸው። እኔ የሚገርም ነገር ማለት ነው ምክሯማ የዲኤ ነው የመከራቸው። ያ ኢንሴክሽን ግን ነበር እኮ በፊትም ማንም ግን ጠቅሶ ያወጣል። ማጠቅሶ ያወጣል። ፖሊስ መጥቶ ይጠቅስልን ነበር አይጠቅስልም። ማንም የህግ ሰው መጥቶ ማለት ስሞል ቢዝነስ ለምን ሰራ ምን እንደዚህ ሆንክ ማንም ይጠይቅ የለም። መማርም መስራትም ይችላል ነው የሚለው ወረቀት ትማራለህ፣ ትሰራለህ። ነጮቹ ናቸው ይሄን ታሪክ ያመጡብን። ይህ ጉዳይ ነጮች ዲኤ ወደ ከኤንሲ ጋር ከመቀላቀሉ በፊትም 2008 እኮ ነው የጀመረው። ከዙሉ ኪንግ እኮ ጀመራል እኮ ጉዳዩ። ነጮችን ብቻም ብለን ማድረግ አይቻልም። ነጮችም ቀጣይ ታርጌት ናቸው። በነገራችን ላይ አሁን እነሱ ራሱ ዌስተርን ኬፕን ይዘን መገንጠላችን አይቀርም ምናምን የሚባልም እንቅስቃሴ አለ በነጮች ራሱ። አገሪቱ አጣበቂኝ ውስጥ ነው የገባችው። በአጭሩ ስነግራችሁ ምንድነው ከፍተኛ የሆነ የፖለቲካ ትኩሳት አለ። አሁን ይህ ቅድም ትንሽ ያልተናገርኩት እነዚህ ከትራይባል የተፈጠሩ ፖለቲካ ፓርቲዎች አሉ። ኤምኬ እና ኤኤፍኤፍ የሚባል ጁሊየስ ማሌማ በነገራችን ላይ ከፍተኛው ኬዙ ተፋጥኖ 3 ዓመት ነው 5 ዓመት የተፈረደበት ያለ ነገር አይደለም። ምክንያቱም ይህን ጉዳይ ይቃወማል። ከፖለቲከኞች እንዲያውም ከፓርቲ የሚቃወመው ዞኖፎቢያን ወይም ይሄ የአፍሪካ ኢሚግራንቶችን ማባረር ይቃወማል። አፍሪካ ወንድሞቻችን ናቸው። ኮንቲኔንቱ አንድ ነው። ኑማተር ቦርደርም ቢኖር ቅሉ ሳውዝ አፍሪካ ቢመጡ ስቲል የአፍሪካ ላንድ ነው። ምንድነው የምትሏቸው? የነጮች የአውሮፓ የኤሽያ ስደተኛ ላይ ለምን ታርጌት አታደርጉም እያለ ዜጋውን በተቻለ መጠን ያነቃቃል። ኤፍኤፍ የሚባለው ጁሊየስ ማሌማ አንላይክሊ ግን በቃ አጣብቂኝ ውስጥ አስገብተው ኬዝ ምናምን አፋጥነውበት አሁን ፈረዱበት። ሶ ኢሊቶች የፖለቲካ ኢሊቶች ምን ይላሉ እንግዲህ ሰርች አድርጋችሁ መስማት ነው ምን እንደሚሉ። አንዳንድ የሚደግፉት አለ፣ አንዳንድ ደግሞ የሚቃወሙ አለ። ስለዚህ እነዚህ አሁን ዝቅተኛ ገቢ ያላቸው የምንላቸው ባህሪያቸውን እስከ ተናገርን ድረስ ከኛም ደግሞ የሚጠበቀውን ቅድም እንዳልከው ኤድመን ከሀበሻው የሚጠበቀው በዚህ ሰዓት ይሄ መከፋፈልና በዚህ ስፔሻሊ በግሩፕ የተፈጠረው በብሔር ነው። እሱን አቁመው ወደ አንድ መተው እንዲያውም ስደተኛው ሙሉን የሚያቀናጅ አንድ ድጋፍ ያለው እንትን ስላለ እዛ ውስጥ በመግባት ኢንፎርሜሽን መካፈል ገባ። ይሄ ስደተኛውን እንደዚህ ሲሆን ምን አደረጉ? ዌስት አፍሪካኖች ራሳቸውን የቻለ ግሩፕ ፈጠሩ። አሁን ኢስት አፍሪካ ምናምን ከምንባባል መላው የስደተኛ የሚባል ራሱን የቻለ እንትን ስላለ እዛ ተሰባስቦ በሀበሾች በኩል ደግሞ ሀበሻው ራሱ መሰባሰብ የግድ ነው።
መነጋገር መቻል አለበት ነው የምለው ባለበት ቦታ ላይ። ስለዚህ እሱ ነው የሚጠበቀው። እቴ ያልሽው የጠየቅሽው ይህን ይመስላል መሰለኝ መልሱ። ካልመለስኩልሽ የማለሜን ልንገራት አንዴ ነው አጠር አድርጌ ልንገራት የማለሜን። ኦኬ የስደተኞችን መውጣት አይደግፍም እሱ። ጥቁሮች አፍሪካኖች ያው የኛ ናቸው በችግራችን እንግዲህ አብረው ነበሩ ነው የሚለው እሱ። እንደሱ ማለት ነው። ግን እዚህ ላይ ጥሩ ነው። በዚህ ሁላችንም እንስማማለን። ግን ነጮችን ደግሞ እነዚህ ፋርመሮችን ልክ እንደ መሬት ላራሽን እኮ ያወጀ ሰው ነው እና ለሌላው ለህዝቡ ይሰጥ የሚል ነው። ይሄንን ደግሞ እዛ ያሉት ባለሀብቶች አልወደዱለትም፣ ስፔሻሊ ነጮቹ ማለት ነው። እና እዚህ ጋር ደግሞ የምታያቸው ሰዎች የትራዲሽናል ልብስ የዙሉ በንጉስ ነው ያው የሚመሩት። ያው ንጉስ አላቸው ማለት ነው እንደ ብሔር። ዙሉ ራሱን የቻለ ብሔር ነው። ቆሳ ማለት ያው ማንዴላም ቆሳ ነው። ታቦ ምቤኪም ከዛ በኋላ ቆሳ ነው። ዙማ አሁን በቅርቡ መጥቶ የነበረው አጭበርባሪ ያው መላጣው ማለት ነው እሱ ዙሉ ነው። በቃ አላርለ በጣም ኃይለኛ ሌባ ነበር። ያው በፊት ለፊት ነው በሬፕ ይገባል። በሬፕ ተከሶ ከዙ አላርለ እንደዚህ እውነት ሆኖ በዛ ተረጋግጦበት ፕሬዝዳንት የተመረጠ ሰው ነው። እንግዲህ አስባችሁታል። በእንደዚህ አይነት እንትን የተከሰሰ እንኳን ቆይ ስቴፕ ጥያቄዎችሽ ግን ተመለሱ። በዚህ ኦኬ የባህላቸው ነው። በቃ ባህላቸው ሰላማዊ ሰልፍ ምንም ሲያደርጉ ማናቸውም እንደዚህ ስቴፕ ከተመለሰ ዘይድ የሚል አይቻለው። ደግሞ አዲስ ገቢ ስቴፕ ግን ጥያቄዎችሽ ተመለሰ። ሞስት ኦፍ አይ ቲንክ ብዙዎቹ እንትን ብለዋል። ግን እኔ አሁን ፊልም ማድረገው ብዙ ስለ ፖለቲክሱ እዛ ያለውን ነገር ባላቅም የሆነ ከጀርባ ይሄንን ኬኦሱን ቤኔፊት የሚያደርግ የሆነ ፓርቲ እንዳለ ነው ሴንስ ማድረገው ማለት ነው። እንዳላችሁ ሜይ ቢ የነ ዲኤዎቹ ይሄ የነጮች ማጆሪቲ ያላቸው እንትን ብለው ከዛን ጁሊያስን ለጊዜው ከጨዋታ ውጭ ያርገው እንትን የሚሉ ከሆነ እነሱም ሀገር ውስጥ ያላቸውን የቤኔፊት ካላቸው እንደዛ ሊጠቀሙ ይችላሉ ብዬ አስባለሁ። እና ይሄኛው ደግሞ አዲስ የመጣው የተባለው አሁን ከነዚህ ውስጥ ሌላ ሰው አለ አይደል? ሁሌ ወጥቶ ሰልፍ እንትን የሚለው ስለሱ አልመለሳችሁልኝም እና እሱን ሞር ኤክስፕሌን አድርጉልኝ። ከዛ ውጪ ተመልሶልኛል። እሱ ቀይ የሚለብሰው እንደነዚህ አይደለም። ይሄ ራቁተውን ሆኖ ጦርና ጋሻ ይዞ የሚፎክረው እነዚህ መሰለ ኤድመን አክቹዋሊ እንደዚህ አይነት በሶሻል ሚዲያ አሉ ማሃት ዱዱላ ይባላሉ። ዱዱላ እንቅስቃሴ ነው። ዱዱላ በዙልኛ መግፋት ወይም ደግሞ ማስወጣት ማለት ነው። ይሄ ዱዱላ ሙቭመንት የተጀመረው እንዳልኩ በዙሉ ኪንግ ሜሴጅ አድራጊነት ነው። በማስተላለፉ አደባባይ ላይ ወጥቶ በበዓል ቀን 2008 ላይ ዱዱላ ውጁባቸው ምናምን አለ። ያው እንዳልኳችሁ ተከሰሰ፣ ታሰረ፣ ታመመ፣ ሞተ። እሱን ተካ ሌላ። አሁን የዙሉ ኪንግ ሌላ ነው። ወጣት ኪንግ ነው ያላቸው። ትራይባልም ሀገሪቱ በኮንስቲቱሽኗ የትራይባል አካሄድንም ትደግፋለች። ግን ከነዚህ ውጭም ደግሞ እነዚህ ሲቪል ለብሰውም የሚንቀሳቀሱ አሉ። የተለያየ በየታይማቸው ብቅ ይላሉ። አዳዲስ ጄኔሬሽን ናቸው። የፖለቲካ አነቃቂ ሆኖ ነው የሚመጡት። ፎሎወር ይጨምራሉ፣ ግሩፕ ይሰበስባሉ፣ በአካባቢያቸው ይጀምራሉ ስደተኛን ማፋጠጥ። ያ ለነሱ አሪፍ ቢዝነስ አደረጉት። አሪፍ በቃ ቪው ያመጣላቸዋል። ፕላስ ዜጋውም ሳማው በዜጋውም ጥያቄ አለ። ኢኮኖሚካሊ አልተጠቀምንም የሚል አለ። ጥቁሩ ስፔሻሊ ቅድም እንዳልኩ በሶስት ከፋፍለን ብናየው ሎው ኢንካም፣ ሚድል ክላስ፣ ሃይ ክላስ የሚባሉ አሉ። ከነዚህ ውስጥ ማጆሪቲው ሎው ክላስ ጥቁሩ ነው። ማማረሩ አይቀርም፣ መጠየቁ አይቀርም፣ ኢኮኖሚካሊ ልጠቀም ማለቱ አይቀርም። የተሰራ ሀገር ያማረባት ኢኮኖሚው ጥሩ የሆነ አንድ ዲግሪ ያለው ሰው ከፍተኛ ክፍያ ነው ያለው። ዲፕሎማ ያለው ሰው ጥሩ ክፍያ ያለው። ኢቭን ከተማ የሚያጸዳ በዚህ ሀገር እስከ 10,000 ይከፈለዋል፣ እስከ 8,000 እስከ 9,000 ይከፈለዋል። በዶላር ብናስበው ስንት ማለት ነው? $800 እስከ $1,000 የሚከፈላቸው አሉ። ፖሊስ ስንት ነው የሚከፈለው? $1,500
እስከ $1800 እስከ $2000 የሚከፈላቸው አሉ። አዲስ ስትሆኝ ፖሊስነት አስተማሪነት $2000 $2500 ምናምን ነው ክፍያውና ኢኮኖሚው ጠንካራ ስለሆነ ከተማሩ ጥሩ ኑሮ ይኖራሉ። ችግሩ ካልተማሩ የሀገሪቱ ሀብታም መሆን አይደለም ለነሱ የሚጠቅማቸው የላቸውም። እጃቸው ላይ ከቤተሰቦቻቸው የወረሱት የለም። ጥቁር ናቸው። ፕሮፐር ሃውስም የላቸውም። እዛ ያደጉት ሎኬሽን ነው ሎኬሽን ይባላል which is እነሱ የሚሉት አሁን አንዳንድ ፖለቲካ ተንታኞች የሚሉት ይሄ ሎኬሽን ብለን የምንጠራው ወይም ታውንሺፑ በነጮች እስር ቤት አድርገው ምንድነው ኮንሰንትሬሽን ካምፕ ነው የሚሉት። እዛ ውስጥ ፕላንቶች አላደጉም። መዝናኛ ብዙ የለም። ታበርን ያለው ታበርን ማለት መጠጥ ቤትና የተለያየ በቃ ሱስ የሚያስይዝ ነገር ብቻ ነው ያለው። ይሄ ኮንሰንትሬሽን ካምፕ የተመሰረተው በአፓርታይድ ጊዜ ነው። እዛ አድገን የመጣ ነው የሚሉት። ይሄ ራሱ ኢፌክት ይፈጥራል። ስለዚህ ይሄ መቀየር ይፈልጋሉ። ኢኮኖሚካሊ ፍሪደም ያው ይፈልጋሉ ማለት ነው እና ኢኮኖሚካሊ መጠቀም ይፈልጋሉ። ግን እንዴት? እስቲ ወደ ዚያድ እንሂድ። ዚያድ ሐሰን። ኦኬ ሰላም ብያለሁ ሁላችሁም። በእርግጥ እህታችን የጠየቀችው እኔም በሰላማዊ ሰልፍ ጋዜጠኞች የሚጠይቋቸውን ጥያቄ ማንም የተፈጠረብኝ ጥያቄ ነው። ግን እኔ አንድ ጥያቄ ያለኝ ኤድመንድ፣ እኛ አበሾች ኢትዮጵያውያኖችን ማለት ነው እነዚህን መተቸት ሞራሉ አለን? እዛም ያለው ኢትዮጵያ እያለቀ ነውና ምን አይነት መፍትሄ እናምጣ ነው? ምን ትችቱማ ብቻ ቢሆን ጥሩ ነበር። ሰው እየሞተ አላየህም እንዴ በየሶሻል ሚዲያው? እኔ ወንድም ሰው እኮ እየሞተ ነው። እንዴት አድርጎ አሁን አበሻው ራሱን ያድን እያልን አንተ ስለ ትችት ታወራለህ? በትችትማ ቢሆን እኔም እዚህ ጊዜ አላጠፋም ነበር። ግን ሶሻል ሚዲያ የምታይ አይመስለኝም። ሰዎች እየሞቱ ነውና እንዴት ይዳኑ? እንዴት መፍትሄ ይምጣ ነው? አይ እያየሁኝ ነው። እሱ እንኳን ልክ ነህ። ጊዜያዊ ለተፈጠረ ነገር ቁጭ ብለን እኔ ማለት አይደለም። በአጠቃላይ እኔ ከሰማሁትም አንጻር እዛ ሀገር ላይ ማለት ነው ራስ በራሳቸው ተገዳድሎ በአንድ ቀን አዲስ አበባ ውስጥ 2 ሬሳ ራስ አበሻ ላበሻ ተገዳድሎ ማለት ሰው ሀገር ላይ ሄዶ ሀገሩ ላይ ቀርቶ ማለት ሌላው የሚገለው የሚያስገድለው ማለት ነው። እኔ እንደምሰማው ብዙ ሀበሾች ማለት ነው ወደ አውሬነት ከተቀየሩበት ሁኔታ አለ። ወንድማማቾች ማለት ነው። በእርግጥ አሁን በተፈጠረው ነገር እዚህ ሚዲያ ላይ የሚደረገውን እንቅስቃሴ ብዙ ነገሮች እያየሁኝ ነው። በጣም ጥሩ ነው። ከዛም ጭምር ግን እኛ ሀበሾች በአውሬነት ከተባለ ወንድሙን የሚበላ እንደ ሀበሻ የለም። በሳትም አቃጥለዋሉ ተባለ። እኛም ሀገራችን ላይ ማለት ነው ሀበሻ ለሀበሻ በሳት የሚቀጣጠል ማህበረሰብ ነው ለማለት ነው። ቴንኪዩ፣ አመሰግናለሁ። የት ሀገር ነው ያለው ዘይድ? በዚህ አጋጣሚ እኔ እንግሊዝ ሀገር ነው ያለሁት። አውሮፓ ቁጭ ብለህ ነው ለካ በአፍሪካውን የምትሳለቀው በላይ። አፍሪካ አልተሳለኩም። እኔ በራሴው ማህበረሰብ ነው እንትን ያልኩት። እኛ ማለት አበሻ ማለት አፍሪካ ውስጥ እንደ አበሻ አውሬ የለም። ራስ በራሳችን አይደል እንደምንገዳደለው? ራስ በራሳችን አይደል እንደ በሳት የምንቀጣጠለው? ምንድነው የምትሉት? እሱ እንዳለ ሆኖ ግን ደግሞ አሁን ሳውዝ አፍሪካ ውስጥ ያለው አበሻ ቤተሰብ መስርቶ አንዳንዱ እኮ ልጆች መስርቶ ማለት ትዳር አግብቶ ልጅ መስርቶ አገሬ ኑሮዬ ብሎ እየኖረ ነው። ግን ሲገደል እኮ ምክንያት የለውም። በቃ መተው ምልህ ሁሌ እንዲህ አይነት ነገር ሲኖርና እኔ ከዚህ በፊት ባለፈው ጊዜ ያልኩት ምንድነው ተደራጅተው ቢታገሉስ ላይክ ልክ እንደ ሶማሌው እንዳላችሁት ሶማሌ ናይጄሪያ እንደምትሉት አበሻውም እዛ ተደራጅቶ ይሄንሲ ነኝ ዙሉ ነኝ ምናምን ነኝ እያለ ሊገለው ከመጣ ታገል፣ በቃ ታገለው። በቃ ዝም ብለህ አሁን እኔ እዛ አይታችሁታል ሱቁ ላይ የሞቱት ልጆች መቶ መጀመሪያ እቃውን ይዞ ሄደ፣ ተመልሶ መጣ ሲመታች። አሁን ምልህ አንድ የሆነ ወስፋት የመሰለ ልጅ ነው አንድ ሽጉጥ ይዞ ሁለቱንም መቶ ሄደውና
ሽጉጥ ይዞ መጥቶ ዝም ብለህ መቼም መሞት የለብህም። እኔ ምን ምልህ መልአክ የተገጠመልኝ መንፈስ አይደለሁም፣ ሰው ነኝ። እሱ ሊገልህ ሲመጣ አንተ መከላከል አለብህ ራስህን። ይህንን በጋራ ልክ እንዳላችሁት እንደ ሶማሌው፣ እንደ ናይጄሪያው፣ እንደ ሌላው አርጉት ነው የኔ። ተደራይተህ እንጂ ዝም ብለህ አትገደል፣ አትሙት የሚል መፍትሄ ነው አንዱ። ሌላው እንደተባለው የሳውዝ አፍሪካ ተቋምና ድርጅት እንግዲህ ማደን ነው ኢትዮጵያ ውስጥ ነገራችሁናል። እኛም እንግዲህ እናሳምጻለን። እዚህ ንብረቱን ከቀሙት ንብረት የሚያፈራበት ምክንያት የለም። ያ ባይኮት ማድረግ የሳውዝ አፍሪካ ምርትን እንደዛ ሲሆን ነው ጉዳዩ የሚቆመው። ላይክ ተሞክሮ ከናይጄሪያ መውሰድ የግድ ነው። እነሱ ባንዴን ያስቆሙት ይህን ጉዳይ በጣም እንትን ነበር። አንዳንዴም ስደተኛውም ያበዛዋል እንዳላችሁት። ያው ኦቨር እንትን ነው፣ ከዜጋው በላይ ነው እንትን የሚያደርገው አክት የሚያደርገውና እሱም ራሱ ድክመት አለ ከስደተኛ ዳዊት ነው ምናምን አስቸጋሪ ጊዜ ነው። ኤኒዌይ እዚህ ጋር ዜድ አንዴ እነዚህ ሁለቱ የሳውዲ አረቢያና የዚህ አሁን የሳውዝ አፍሪካ የተነሳው በስደት ላይ ያሉ ወገኖቻችን ተብሎ ነው እንጂ የሀገር ቤትማ ያው ሁሌ ኤዲ ያው ድምፅ በመሆን ሁሌ የሚለው ነገር ነው። ሁሌ የቀን በቀን ጉዳይ ነው ማለት ነው። እና እንደ ዛሬ የሚነገረው ወቅታዊ ዜና ስለሆነ ይሄ ቴንክ ዩ ኤኒዌይ ኢትስ ጉድ ማነው ዳዊት አለ? ዳዊት እስቲ ከላይ አንድ ሰው ይለፈኝ ካሳ እመጣለሁ። ይሄ ልጅማ እንጠብቀው። ድንገት ደግሞ ካስተመሩ ሽጉጥ የሚያወጣ እንዳይሆን። አጣጣቅ አካባቢ ያላችሁ ሰዎች ሽጉጥ ያለው አለ? ሳውዝ አፍሪካ ከሆነ ችግር ነው ይሄ ልጅ ካስተመሩ። ሳውዝ አፍሪካ ልጅ ካስተመር ብለህ አትመነው። አንተም ሽጉጥ አቀባብለህ ጠብቀው። እሱ ነው መፍትሄው፣ ሌላ መፍትሄ የለም። ዝም ብሎ እየተኮሰ የሚገልህ እሱ ገዳይ፣ አንተ ተገዳይ የምትሆንበት ነገር ማብቃት አለበት። ኤኒሃው ስቴፕ ምትይዋለሽ? አዎ እኔ አንተ ያልከውን ሰፖርት አደርጋለሁ። ሁሌ በቃ ቪክቲም እንደሆነ ሁሌን ጥቃትን የሚደርስብን ሰዎች መሆን የለብንም። ዋናው ደግሞ ዩኒቲ ነው ብዬ ነው የማስበው። እና ከዛ ውጭ ግን ኦፍኮርስ አገር ውስጥም አገር ውጭ ላይም ኢትዮጵያ ላይ ያለውን ችግር እናውቃለን። ግን አሁን የዚህ ላይቭ ሚቲንግ ፐርፐዙ አይ ቲንክ በቃ አሁን ላይ ሳውት አፍሪካ ያሉት ለምን እንደዚህ ይሆናሉ ነው እንጂ ይሄንን ሌስ አድርገን ያኛውን ትልቅ አድርገን ወይ ምናምን አይደለም። እና አይ ቲንክ የዚያድን ፖይንት እኔ አልተረዳሁትም። ሶ ዋት ኦኬ እሺ እዚህም እንትን ይሆናል እዛም እንትን ይሆናል። ሶ ዊ ዶንት ቶክ አባውት ኢት። ሶ ዝም እንበል ምንድን ነው ፖይንቱ ማለት ነው። እና አይ ቲንክ ዩኒቲ በጣም ያስፈልገናል። እና እነዚህ ካምፓኒዎቹም ምን እንደሆኑ ለይተን ብናቅ አይ ቲንክ ቮዳፎን ነው የሚባለው የሳፋሪኮም ጋር ተያይዞ ያለው ማይኒንግ ምናምን ጉግል እያደረኩ ነበር አሁንም እያወራን እና ከሳውት አፍሪካ ጋር ተያይዘው እዚህ ያሉ ካምፓኒዎች ካሉ በእንደሱ እንትን ማድረግ። ከዛ ውጭ ደግሞ ቅድም እየሰማሁት የነበረው ስለ ኤምባሲ ላይ ያለው ችግር፣ ኤምባሲ ላይ ያሉ ሰዎች እዛ ሱቅ እየሸጡ ስራቸውንም አይሰሩ ከሆነ ዋናው ፐርፐዝ አለሽ እኮ የአምባሳደሩ ይሄ ሳውዝ አፍሪካ ያለው ጡት ካልሲ ቀበቱ ያዞራል፣ ሲደወል የለም እዚህ ስራ እየሰራሁ ነው፣ ጡት ማስያዣ እየሸጥኩ ነው ይላል። እና ጉዳይሽን ጡት ማስያዣ ካልሲ እየገዛሹ ነው፣ ይኸውልህ እባክህ ፓስፖርት ምናምን ያልሽ የምታወሪው እንደዚህ እኮ ነው አሉ እኮ። ሰማን እኮ ጉድ። አይ ኖ እሱ ኢትስ ሼም። ለዛ እንደዚህ አይነት ነገር ኤክስፖዝ መደረግ ነው ያለበት። ቢካዝ በዚህ ታይም እንደዚህ ሲፈለግ አሁን ጋናዎች አይ ቲንክ እንትን እያየው ነበረ ላይክ መጥተው ሲወስዷቸው ወይ ደግሞ የሚያስፈልጋቸው የሆነ ጋናዊ ነበር ሲደበደብ እንትን ያሉት እና እንደዛ ነበር ሀገር መሆን ያለበት። ግን ኢትስ ሼም። ግን እንደዚህ የሚያደርጉ ከሆነ እነሱንም ኤክስፖዝ አድርጎ ቪዲዮ መሰራት ካስፈለገ እንደዛ ማድረግ ነው እንጂ ምንድን ነው ታዲያ እየሰሩ ያሉት? ለህዝቡ የማይጠቅም ኤምባሲ ላይ እኮ ሪስፖንስብል ሰው ሲሆን እንደዚህ አይነት ስራ ነው መስራት እና አይ ቲንክ የሆነ እንደ መግለጫ ነገር ያወጡት ነበር። አይ ቲንክ ቲክቶክ ቪዲዮ ላይ ያየሁት እና እንደ ምክክር እናደርጋለን አይነት ነው እንጂ ኢትስ ኖት ኢቨን የሆነ ፈርም የሆነ ሶሉሽን ለማምጣት እንትን የሚል አይነት አካሄዱላ አይደለም። እንደ አንድ ሀገር እንደዚህ ሲሆን ኢትስ ሰች ሼም በጣም እና እኔ እሱ ነው የሚሰማኝ።
እስቲ ራምቦ ቀጥል። ራምቦ እድመን አሁን ተመልሻለሁ ላውራ። እሺ የት ሀገር ነህ ለመሆኑ ዳዊት? ቆይ እኔ ትናንት ነግሬ ነበር። እኔ ሳውዝ አፍሪካ ነኝ፣ ኩዙሉ ናታል አካባቢ ነኝ ያለሁት ደርባን ኤሪያ ላይ። አሁን እኮ ካስተምራለኝ ስትል ሁላችንም ልባችን ተሰቀለ። አይ አጋጣሚ እኔ ስቲል ስብሰባ ላይ ናቸው፣ እንትን አላረጉም ነው ያለው። እዚህ ያለን ኮሚኒቲም እንግዲህ አፍሪካ ላይ ያለው ነገር አንዳንድ ነገሮችን በብር ቻሌንጅ እንትን ስለምታረግ ብር እያዋጣን ነው ያለ ነው። እዚህ ካሉት ቶፕ የሆኑ ታክሲ ኦነሮቹ አሉ። እዚህ ሀገር ታክሲ ኦነር ከመንግስት በላይ ናቸው። ታክሲ ኦነሮቹ አሉ። ኪንግ ደግሞ አለ፣ የእሱ ቺፍ የሚባል እዛ ውስጥም ደግሞ የስቴሽን ኮማንደር አለ። ከነሱ ጋር ኔጎሽዬት እያደረግን ነው። እዚህኛ ያለንበት አካባቢ በኮሚኒቲ ብር እየተዋጣ ነው ለነሱ ልሰጥ ያንን ነገሮችን ህብረተሰቡን እንትን እንዲያደርጉ። ግን ይሄ መፍትሄ አይሆንም። መፍትሄ ሊሆን የሚችለው አንድ እዚህ ሀገር አንድ ነገር አለ በጣም እንትን የሆነ አሁን ለምሳሌ በሀገሪቷ ህግ መሰረት አንድ ሰው 5 ዓመት ከቆየ ወይ ያስገባው የፖለቲካ ኬዙ ሪጀክት ይደረግና ዲፖርት ይደረጋል። ካልሆነም ደግሞ እሱ ያመጣውን የፖለቲካ የመጣበት ሬፊውጂ የጠየቀበት እንትኑ አክሰፕት ይሆንና ስታተስ ይሰጣል ይባላል። ግን እኛ ኦነስትሊ አሁን እኔ ወደ 17 ዓመት ነኝ እዚህ ሀገር እና ምንም እዛው እንዳለ ኤክስቴንድድ እያደረጉ ነው የምትሄደው እና ችግሩ ያለው አንዳንድ ጊዜ በእኛም ላይም ችግር ሊኖር ይችላል። ግን አሁን በጣም ምን ችግር ሆነ ያለው ከዚህ ከኋላ ነጮቹ አሉ። ገብተዋል። ቢዝነስ ላይም አሁን ታውቃለህ ሀበሻን ማለት በጣም ታታሪ በጣም እንትን ሰራተኞች ነን። ሁለተኛ ደግሞ ድሮ እንትን አልነበረም፣ ይሄ ስዋይፒንግ ማሽን የሚባል አለ በየአካባቢው አታገኝም። እና ለዛ ባንክ ላለው ብር ስል ሰው ታውን ይመጣ ነበር። አሁን ሎኬሽኑ እንደዛ አይነት ነገሮችን ኦፖርቹኒቲም ስላለ ህብረተሰቡ ብዙም ጊዜ ታውን አይመጣም። ሌላ ደግሞ የሆነ ኢሌክሽን ልመጣ አካባቢ በቃ የሆነ ሆት ፖይንት የሚፈለግ ነገር አለ። አሁን ለምሳሌ ይሄ ኤምኬ የሚባል ፓርቲ በይዙ ኩዙሉ ናታል ነው፣ ያ ዙሉ ነው የመሰረተው። ያ የቀድሞ የዚህ ሀገር ፕሬዚደንት የነበረው ዙማ ነው ያ ፓርቲ እንትን የሚያደርገው። ስለዚህ የሆነ ህብረተሰቡን በምን ላይ ነው ምን ብንለው ነው ህብረተሰቡ የሆነ እንትን መንግስት ላይ ይሁን ለኛ ይሁን ለጫጫታ ይሁን እንትን የሚሆነው ብሎ የሚሉት ነገር አለ። ግን እንደ መፍትሄ እኔ ኦነስትሊ እንደ ሌላው ሀገር ጠያቂም የሆነ መንግስት መኖር አለበት ለዜጎቹ። አሁን እኮ ያኛው አልሞተም። አንድ የጋና ዜጋ አቢዩስ ስለተደረገ ተብሎ ጋና እንኳን ለአፓርታይድ ጊዜ የሰጠናቸው ብሩን መልሱ እስከ ማለት ነው የደረሱ። ብሩን ያኔ የረዳናችሁ ብራችን መልሱት እስከ ማለት ይሄ ውጭ ጉዳይ ሚኒስቴር ሳይቀር እዚህ ጋር ያለው እንትን ግዴታ እዚህ ሀገር ውጭ ጉዳይ ሚኒስቴር የጋናውን ውጭ ጉዳይ ሚኒስቴር እንዲያናግር እስከ የደረሱበት ደረጃ ነው ያለው። እዚህ አምቤ ኦነስ ዊዚው more than 10,000 ሬሳ ይላካል በየአመቱ ከዚህ ሀገር ወደ ኢትዮጵያውያን በቀን አንድ ኢትዮጵያዊ ሳይሞት ይውላል ማለት ዘበት ነው እዚህ ሀገር በሌባ። እና ይሄ ምንድነው የሚያሳይ እዚህ ያለው ዲፕሎማት የኢትዮጵያን ወክሎ እዚህ ያለው የህዝቡን ችግር ወይም ደግሞ ከሀገሪቱ ሁለቱም መንግስቶቹ ጋር እንትን የሚያረግ ሰው ስራውን እንደማይሰራ ዜጋው ከለላ እንደሌለው ነው የሚያሳይና እዚህ ላይ ነው በጣም መሰራት ያለበት። ምክንያቱም ዶክመንት ይዘን ነው እዚህ ጋር ዶክመንት ተሰጥቶን ነው ያለ ነው። እኛ መስራትም መማርም ትችላላችሁ ብሎን እጃችን ላይ ብላክ ኤንድ ዋይት የሆነ ዶክመንት አለ። ያ ዶክመንት ሳይኖረን ቢሆን ኖሮ ሌላ ጉዳይ ነው። ሆም አፌር ኦፊስ ምን እንታወቃለን። ምንም አይነት ክሪሚናል ሪኮርድ ያለው ሰው አይደለም በብዛት ኦነስትሊ ሀበሻና ይሄ ላይ በጣም መሰራት አለበት። እሺ ቴንክ ዩ ዳዊት። ራምቦ አለ? አዎ አለው። እንዴት ናችሁ ወንድሞቻችን? ሁላችሁም ሰላም ናችሁ? እንዴት ቆያችሁ? ያው በተረፈ እዚህ ጋር ዲስከስ የምታደርጉ ነገሮች ውይይቶች ያው እዚህ ጋር አሁን መልካም ጥሩ ነገር ስለሆነ የሰው ቁጥርም የሰው ቡም የለም። ስድብ ቢሆን የብሔር ተኮር ነገር ቢሆን 5,000 እና 6,000 7,000
ታድሞ ነበረ። ጆሮውን ደቅኖ ነበረ የሚሰማው። ከዛ ውስጥ ለስድብ የሚያስፈልገውትን ቃላቶችን ሊለቅሙ ግን እዚህ ጋር የሚያስፈልገው ለነገ ጄኔሬሽን ለነገ ትውልድ የሚያስፈልገውን ነገር ዲስከስ እየተደረገ ነው። ግን ሰው ቁጥር የለም። ሰው ቁጥርና ሰው ብዛት አለመኖሩ ሳይሆን ዋነኛው አንድና ሁለት ለሶስት ሆኖ ምን እናድርግ፣ ምን መልካም ነገር ወደ ፊት ለፊት እናምጣ የሚባሉ ነገር ላይ ሲወራ መልካምነት እንደ ጤፍ አይን ቀጭን ናት፣ ትንሽ ናት። ግን ውሸት እንደ በቆሎ አይን ጊዜያዊ እንደምታዩ ነገር የሚስተሙ ነገሮች ወፍራሞች ናቸው። እንደዛው መልካም ነገር ለማድረግ እኔስ ምን አድርጌያለሁ ብዬ ሲያስብ ዛሬ አሁን እዚህ ጋር ለማውራት የኔ ውስጥስ ምን ይመስላል ብዬ አውራለሁ፣ ላብራራ እችላለሁ። እናንተ ውስጥስ ምን ይመስላችኋል? እኛ ምን እንመስላለን ብለን ማውራት አለን። ቀጥሎ አሁን ዛሬ እዚህ ስደት ለዓለም ላይ የምናየው ነገር ስለ ሳውዝ አፍሪካ እያወራን። ሳውዝ አፍሪካ እኔም ያለው ሳውዝ አፍሪካ ነኝ። በተረፈ ካየሁትና ከታዘብኩት ነገር አንድ ሀሳብ ወይንም አንድ በሰው አእምሮ ውስጥ ማደር ያለበት መቀመጥ ያለበት ውስጥ ነገ ደግሞ ሌላውን በምክርም በሀሳብም መለወጥ የምትችሉ ነገሮች የሚሰጠው ነገር አስተያየት የሚያደርገው ነገር ምንድነው? መጀመሪያ ደረጃ ሳውዝ አፍሪካ እዚህ ሀገር ስንገባ በወረቀት ነው የምንገባው። ወረቀት ከሌለ እዚህ ሀገር ፖሊሲም ያስቸግራል። ወረቀት ለማስጣት ወረቀት ሪፉጂ ለሲሰጥ ሰላማዊ መንገድ ነበረ። ድሮ የመጡት ከ20 እና ከ30 ዓመት በፊት የመጡ ሰዎች በሰላማዊ መንገድ ነው ሄዶ የሚቀበሉት። ግን እዛ ውስጥ ያው ኢትዮጵያውያኖች ታውቃላችሁ፣ አበሻ መቼም ጥቅም ፈላጊ፣ ጥቅም በሚያገኝበት ቦታ ላይ ወንድሙን የሚሸጥ ወንድሙን የሚገል ስለሆነ ገባ። ሲገባ ሆም አፌር ኦፊስ ያለ ገንዘብ የሚሰራውን በ3000 እና በ4000 መሰረት ተጀመረ። እጃቸውን ከተቱ እዛ ውስጥ ስትሬት ገቡ። ከነጩ ከጥቁሩ ተቀምጦ ከጥቁሩ ጋር ሼር ሆኑ። ከጥቁሮቹ ሼር ሲሆኑት ነጮች እንደዚህ ያለ ነገር እንደዚህ ያለ ኮረፕሽን ስለማይፈልጉ ሲስቴሙ ላይ ያለ ነጭ ነው። ይህንን ለማውገዝ ሲፈልጉ ነጮችንም ያዙት በከፊል። አበሻ ገብቶ ያዙ። ለራሱ ወንድሙ ያጎቱ ያክስቱ ልጅ ኢትዮጵያዊ ዜጋ 3 ወርና 4 ወር ይንከራተታል። እዛ ውስጥ የሚያሳስራል፣ በፖሊስ ያስደብድባል፣ በታጣቂ በውጪ ተራ አስከባሪ ይደበደባል፣ ይረገጣል። እግዚአብሔር ምስክሬ ናቸው። ምናልባት እዚህ ውስጥ ያላችሁት ቪክቶሪያ ያለ የሆም አፌር ኦፊስ ሰልፍ ላይ ያለውን ነገር የታዘባችሁትን ነገር ለእናንተ የሚቀር ያ ሁሉ የሚያስደርገው ማን ነው ብትሉ እኛ ነን። እኔ ነኝ። በቃ ወንድሜ ነው፣ ያጎተ ልጅ ያክስቴ ልጅ ኢትዮጵያዊ ነው በቃ። ስለዚህ ይሄ ነገር ወረቀት ዙሪያ ላይም ሰላማዊ የሆነ ደህንነት በእኛ ላይ እንዳይኖር ያደረጉት እኛ ራሳችን ኢትዮጵያዎች ነን። ቀጥሎ ደግሞ ያው ሲስቴሙ ላይ ነጭ አለ። ነጭ ሲስቴሙ ላይ ነጭ ቢኖርም ይሄን ናይል ኮረፕሽን የሆነ ይሄን ናይል ኢሊት የሆነ ነገር የማያደርግ ነው። ነጮቹ ያውቃሉ። እነሱም አብሮ ስላሉ ሲስቴሙን ቢይዙም አበሻም አብሮነት ስላለው ይሄን ናይል እንትን አይሉ። ግን ጥቁር ዛሬ መጥፎ ነው፣ ጥቁር መጥፎ ነው የምንለው መጥፎነትን እኛ ሲመጣ ከወረቀት ቦታ ተነስቼ ወደ ሌሎች የሚመጣ እኛ ከማምጣታችን በፊት ሎኬሽን ነበረ የሚሰሩት ታላላቅ ወንድሞቻችን አባቶቻችን ሰርቶ ያለፉት ሎኬሽን ኮምፎርት እና ብላንኬት ተሸክሞ 100 ኪሎ ሜትር እና 200 ኪሎ ሜትር 50 ኪሎ ሜትር 60 ኪሎ ሜትር እያንዳ አካባቢው ሪቆ በታክሲ ሲጥሉ እነዛ በጣም ሄዋዎች ናቸው። በጣም ሄዋዎች ናቸው። ታላላቆቻችን አጎታቾችን አባቶቻችን ሲነግሩ በጣም ትልቅ ሄዋዎች ናቸው። ምንም የማያውቁት 1000 ብር የ1000 ብር ዕቃ 10000 ብር ቻርጅ አድርገን እስከ 5 ዓመት እስከ 2 ዓመት እስከ 3 ዓመት ኮሌክት የሚያደርጉት ናቸው። እዛው በጥፍ በወለድ 100 ብር የሚከፍለውን በወር 300 ብር እየከፈለ ግን ያ ገንዘብ 1000 ብር ነው። 1000 ብር ዕቃ ነው ወስዶ የሰጠ ከሎኬሽን በ50 እና በ60 ብር በ100 ብር የገዛውን ዕቃ 1000 ብር 2000 ብር 3000 ብር ቻርጅ አድርጎ ይሸጣቸዋል። ያንን የወራቸው እነሱ ፔንሽን እና ግራንት ሰብሊቲ የሚባሉ ነገሮች ሶስቱም ናቸው የሚጠብቁት። በኢንድ ኦፍ መንዝ ነው። ያንን ገንዘብ ከ2 ቀንና ከ3 ቀን በፊት ሄደው ኮሌክት ያደርጋሉ። ኮሌክት አድርጎ ሲመጡ ገንዘብ አለው 5 ሳንቲም ይዟል፣ 10 ብር ይዟል። አያውቁም ጥቁሮች። ገንዘብ ይዘው ይመጣውበትን ሰዓት ታይሙን ጠብቆ ኮሌክት አድርጎ እስከሚመጣ እዛ ጠብቁና ያንን ከዛ ሰውዬ ይሄን ያህል ገንዘብ አለ፣ ይሄን ያህል ገንዘብ አምጥታችሁ እንካፈላለን ይላሉ። ይሄዳሉ፣ ያመጣሉ።
ይካፈላሉ። ጀመሩ፣ በዛ ጀመሩ። ቀጠሉ። ደግሞ ምን ያደርጋሉ? ከስተማር ማሻማት ጀመሩ። እነሱም ሲገቡ ከስተማር ማሻማት ሲጀምሩ ምን ያደረጉ? እሱ የሚሰጠው ለአንቺ 1000 ብር ነው፣ እኔ በ500 ብር ሰጣለሁ ብሎ ከስተማር ግጭት እዛ ጋር በቃ ገበናችን ሰጠን። እዛስ መጡ። እንደገና ደግሞ በብዛት ብዙዎቻችን ያነሳናቸው ነጥቦች አንድም ሳውዝ አፍሪካ ውስጥ የአበሻው እርስ በእርስ እንትን መሆን እሱ የፈጠረው ክፍተት ይመስለኛል። ሌሎቹ ጅብ በቀደደው ማነው ውሻ በቀደደው ጅብ ሊሆነው። አሁን አንድ ሊጨርስ ነው። አሁን በዛች ቦታ አሁን ያለ አሁን በአንድ ደቂቃ ጨርሶ ወንድማችን። እሺ በዚህ ሰዓት ላይ ያለ ነገር ምንድነው? ያ ነገር ያ ሁሉ ተከማችቶ ከፍ ሲል ምን እንደሚያመጣ ታውቃላችሁ? ስልጣን ላይ ወይንም ፖለቲካ ዓለም ላይ ወይንም የተለያየ የመንግስት መስራት ቤት ውስጥ ያሉ ሰዎች ከፍታ የሚያገኙ በምን መንገድ እንደሆነ ታውቃላችሁ? ይሄ ደግሞ እዚህ ጋር መጣና በሌብነት ደረጃ ሌቪሉ የደረሰ አሁን ያ ሁሉ ሲነቃቃ ተደራጀ። ሁሉም ከግሩፕ ብሔሩን ያጎት ያግስ ተሰባሰበ፣ ተደራጀ። ግሩፕ ተያዘ፣ ተከፋፈሉ። እዚህ ጋር ጎሳ ብሔርና ጎሳ መለያ መከፋፈል፣ ብሔር መለያየት ጀመሩ። ሎኬሽን ያዙ። በሎኬሽን ውስጥ ገብቶም ደግሞ እንደገና በአንድ ቪሌጅ ውስጥ ጎሳ መከፋፈል ጀመሩ። የአካባቢነት መርደኝነት ተከፋፈለ። ከዛስ እድር ላይ ገቡ። እድር ላይ ከገቡ በኋላ እርስ በርስ ሾፕ እያመጡ መከፋፈል፣ ሾፕ እያመጡ ሲሰሩ ሰው መገዳደል፣ ሰው መመታት፣ መዘረፍ ተጀመረ። ከዛስ እድር ደግሞ አቋሙን ሲይዝ እድር እንደገና ደግሞ ያ ነገር እያለቀ ሶልቭ እየተደረገ ሲመጣ ምን መጣ? እድር ውስጥ ያለ ሰው ያጎቱን ልጅ ያክስቱን ልጅ ውጪ ውሎውን አብሮ የሚውለው ከሆነ አብሮ የሚያድር ከሆነ አንድ ግቢ የሚያድሩ ከሆነ አንድ አቅጣጫ የሚያድሩ ከሆነ እነዛ ሰዎች ምን እያደረጉ ነው? የዛን ሰውየው ቢዝነስ አታኪንግ፣ የቤት ቁጥር አለ፣ ሎኬሽን ግምት አለ፣ ስንት ቤት ላይ ሾፕ እንደሚከፈት አሁን ሎኬሽን ያ ሁሉ ተውቶ ቢዝነስ ሾፕ ላይ ነው አለ። እነዛ አልፎ መጥቶ ካለፈ ያ ሰውየው ቤተሰብ ከሌለ ዘመድ ከሌለ የሚደግፈው ሰው የሚከራከረው ሰው ከሌለ እውነታውን እዛ በሽምግልና ተከታፈነ ቅሙ ያርግዝና ይወለዳል በአመቱ ወይንም በሁለት አመቱ። ያ የሚያርግዘው ምንድነው? ሰው መገደል። ወንድማችን ሌላ ጊዜ በዚህ ወቅታዊ ጉዳይ እስቲ አሁን ያለውን ነባራዊ ወቅታዊ ጉዳይም አፕቱዴት የሆኑትን መልእክቶችም እናደርሳለን። ጥሩ ይት ጥሩ ሀሳብን ያስጨበጣችሁኝ ስለ ሳውዝ አፍሪካ ብዙ ማላቀው ነገር አለ። ቀደም በጣም ተቆጥቼ ተበሳጭቼ ነበረ የተናገርኩት። ኢቭን ቲክቶክ ላይ ስቀዳ በጣም ተናድጃለሁ። ያየሁት ግድያ ምናምን የአበሾቹ በጣም አንጀቴን ስለበላው እኔው አፕቱዴት የሆኑ መልእክቶች ማድረግ ያለብንን አስተባብረን ኢትዮጵያ ላይ ያለውን እንግዲህ የሳውዝ አፍሪካ ተቋምና ድርጅት ይሄንን ካላስቆሙ እዛም ያለው መቆም አለበት። ኤኒዌይ ሌላው እዚህ ያለው ሳውዝ አፍሪካም ያለው የምትደራጀው ራስህን ለማዳን ነው። ይሄንን እንድታስቡበት ነው። ኤኒያው ነገሩ ከቀጠለ እኛም እንግዲህ ውይይታችን እንዲቀጥል እናደርገዋለን። በጣም እኔ ጋር ስለመሸ መውጣቴ ነው። ሁላችሁን የተሳተፋችሁ ሀሳብ አስተያየትም የሰጣችሁንን ሁሉም አመሰግናለሁ። ቴንኪው ሁላችሁንም።